እዚህ ቤት አቤት ያልማዝ ደህና ዋልሽ? እንዴት ዋልሽ? ተነሽ ነሽ እንዴት ሰነበት? ተነሽ ሰነበት? እግዚአብሔር ይመስገን ደህና ነው። ምን ነገር ጣልሽ ደግሞ ዛሬ? ፈልጌው ነው የመጣው። ምን በሰላም ነው? በሰላም ነው። በሰሞን ደግሞ ሶስት እግሩ የቆመ ምንድን ነው? ትንሽ እቺ ዓመት ባለው ስደራረስ ጊዜ እንደው ጠላውንም ምኑንም ስለ መቼም ታውቂው የለ መንከልከሉንማ አበዛው ታንቺ ያጂ። አዎ ጉድሌ እኔ ሲናፍቁኛል ሲቀሩ ባይን የመሄድ ልበል ብዬ ደግሞ ደህና ዋላችሁም ስለ እንደው አንዳንድ ቀናችን እኮ ዚያር መስከን ማትኝ አግላለሁ አልሰማኝ እያሉ እንግዲህ ሰው ታረጁ ያበጁ ያለ ጀሮ ትንሽ እንትን ይሆናል። ግን እንደው አንዳንድ ቀን እንደው ዝም ብዬ ደህና ዋላችሁ እናንተ ስል እዚህ ባንደር ብዬ ሰጣራም እንደው የሰማ ያልሰማ ስራ ይዤ ነው እንጂ እንዲያማ እግዚአብሔር ሰላምታ ይነፈቀድ ሲለኝ ጊዜ ዋት ወተር ጭቅጭቅ ሆኗል። እስቲ አሁን እንግዲህ ደግሞ ተልተሎ በሉና ቤቱን ምኑን አጠዳዳታችሁ ሰው እንትን ይበል። ሱማ ማጽዳቱን ማን አጸዳዋለን? አባ ደግሞ የወጭ ስጠን እንጂ የምን ወጭ ነው? ገብስም ምን ፈትግና ቁሉ እናዘጋጅ። ጉም ይወቀጥ እንጂ ሲመጣ ምን ሊሆን ነው? እሱስ እንደሚወድ እያወክ እንዴት ነው? ባለፈው 1000 ብር ሰጥቼሽል እንዴት እና ባለፈው የት ነው ያረጋችሁት? ምንማ ሰጠህንማ ገዛዝተን እኮ ጨረስነው። እኛ በላ ነው ቤት ተጠቀምንበት። ኧረ ለጉድ እናንተ! ኧረ ለጉድ! ኧረ ለጉድ! እንደው የሁለታችሁ ጉድ! እኔ ቆይ እዚህ ቤት ቆይ ሁልጊዜ ወጪ አንድ ቀን ገቢ የለኝ። እናንተን ወይ አስተምሬ አንድ ደረጃ ድርሼ አልተጠቀምኩም። እንደው በምንድን ነው የምትጠቅሙኝ እናንተ? አሁን የልጅ ሆናችሁ በምንድን ነው? እኔ ተጠቅማችሁ ምንድን ነው አሁን እናንተ? በቤት ውስጥ እያገለገልንህ አይደል? እንዴት ደግሞ ልጅ መሆን ገንቱ ነሽ አንቺ ራሱ እያገለገልን አንቺ ለምትበያው ለምትጠጪው ነገር ለምትሰሪው ነገር እኔ ሽሮን ፈቅፍቄ ልብላ ለትኛት ሁሉ ቤት የበጣም መሰራ የምሰራ ብዬ ቁጣ ቀሩ ላልደው ሙነውን የቀሩ ተዛሬ ነገ ይመጣሉ ብዬ ስለ እንዲያው ምንም የለም። አሁን እኔ የማይመጣሁበት ጉዳይ የታደሰ ልጅ ሊመጣ ይልበይ ሰሞን የሄደው እንዴት ብዙ ጊዜ ሆነ አይደለ? አንዱ 7 ዓመት ሳይሆን የቀርብልሽ ነው ቤት በዚያ ማንተን ይሆናል ነገሩ ይሆናል። እና አሁን ይሄን ነገር ልንገርዎ ብዬ ነው በሬውን እንድናርደው እንዲገዛ ብዬ ልንገርዎ ብዬ ነው አመጣጤ። በሬውን በሬ ነው ደግሞ እንዴት በሬ ነው እንጂ የሚታረድ ሌላ ምን እንደሚታረዳል? በሬው ሳይታረድ የሚያይሽ ድሮ እና ዘንድሮ አንታረግሽ እንዴት ምን ይታረድ ብለው ተይ የዛሬ 7 ዓመት ሲሄድ እንዲያርገን ልከን እንዴት ደግሞ ዛሬ ደግሞ ሲመጣ ደግሞ እንዴት በሬ የምናርድ ደግሞ የእሱ ቋንቋ ደግሞ እንዴው ግራ የገባው ነው። እንዴት ቋንቋ ግራ የሚገባ ደንብ አይደለ ያለ አይደለ ደንብ ቢሆንስ ደንብ ቢሆንስ እና እሱ ሊያፈርሱት ነው ደግሞ አላፈርሱም። ደንቡን አሁን ሁሉም ብታው እኔ ጋር እንደው መጀመሪያ መጣሽ ነው እንጂ ማንንም ብታው ነው በሬውን እሺ ይላል። እትግ ያልማዝ እንዲያው ዝም ብለው እንትን አይበሉ የማይሆን ንግግር አይናገሩ። ሌላው ነው ሰው እንዴት ብር አውጣጣ አይደል ይታረድ ይገዛል። አላዋጣም አላልኩም። ለበግ አዋጣለሁ እንጀራም ብትይ ዳቦ ለበሬ አልዋጣም። ምን ሆነው እኔ አልዋጣም። ምን ሆነው ኧረ እንዴት ነው ደግሞ እንዴት ቆይ ሲሄድ እንደዚህ አድርገን ሰደር ነው። ዛሬ ተውጭ ሲመጣ እሱ እንዴት እንደገና ይረዳናል እንጂ ያደርግልናል ብለናል። ደግሞ ያን ያህል አድርገን ከብታችንን ጉድ ሽጠን እንዲያርገን የሰደር ነው። እና እሱ ቢሄድ ውጭ ሀገር ቢሄድ ሊማር ሄደ እንጂ እንዴት ብር ሊዘርፍ ዷል? እንዴት ነው ውጭ ሀገር ስትሄድ ይታፈሳላል የሚባል ብር አይተውታል? ደግሞ ባላዩሳ ወሬው ያላዩት ነገር ሲሄድስ ቆይ ስንልከውስ ታደሰ አለፈለት ታደሰ ቀን ወጣለት ስናል ነበር። አንቺ ስትይ ነበር የዛን ጊዜ እንዲህ እያልሽ ስትይ ነበር ስታረበርኝ እዚያ የሄደ ጊዜ እኔ እኮ የሰው እናት እንዲያታው ብዬ እኮ ነው ብቻዬን ያለ እናትም እኮ የማያሳድጋችሁ በሽ ምን እናርጋ? አሁን ዞሮ ወንድማችሁ ዛሬ የት ነው ወንድማችሁ? ትምህርቱን ተምሮ ውጭ እኮ እሱ ብቻ ነው እንግዲህ ወደፊት ገና ይጠቅመኛል ብዬ በቅንጭላቴ ሲል እንትን ያደረኩት። ግን አሁን እሱ ተመረቀ ብለህ እኛን ጠልጠል እያረከን ነው። እየጠላ 5 ጭጭ አንቺ 5 ላይ ጭጭ በይ አንቺ 8 ላይ ጭጭ አልሽ። እንዲያላችሁ ጭጭ አላችሁ። እኔ እንዴት ሆነሽ ተማራላችሁ? የእናንተ ጓደኞች የት ናቸው? ወይ አግብታችሁ ትዳር ይዛችሁ ወግ በማረጋ አይቼ እኔም ማረጌን አይቼ ምን እንግዲህ ምን አራጊ ፈጣሪ ነበርሽ እንግዲህ መጥቶ ሌላ ነገር ያደርግልን ስትል ነበር እዛ ጊዜ። ዛሬ እንደገና እንደ አዲስ ደግሞ መጥተሽ እኔ ብራው ጭምት አይደለም። አሁን ታደሰ እንዴት ለሁሉስ የሚያጓጣው ገንዘብ አይደለም? ምንድነው ተዋጦ በሬም ጠባል ሰጠነው አላ ታደሰ ተጣጣው ትገልም እንግዲህ ታደሰ ምን ብሎኝ እሱ ገና ውጭ ሀገር ሄዶ ኑሮ መጣ 7 ዓመት ተብሎ አናርድም ይባላል እንዴ? አረ በሬ አላርድ ይሄ ነው በጉን ታልሽኝ
እናትሽ አይጎልብኝም። በሩዝ እንጀራዬንም ዳቦዬንም ሁሉንም አመጣለሁ እንጂ በሬ አልማዝ ግን እንዲያው አንተዛዘ የእሱ የልጅ ልጅ ነብዩ የተመረቀ ጊዜ በግ ይሁን ብለን ብንል እንዳለ አይሆንም በሬ ነው የሚታረድ አላሉና አላሰረቁ። እኔ እኮ የመጀመሪያ ነው የተደረገልኝ። ወይ ቢሆንስ ለታደሰስ ምን ተደርጎለት ነው? እንዴት ይሄድስ ያደርግ ነው? እንዴት ነው ታይጃይሽ? አስብ እንጂ እንዴት ጭንቅላትሽን አሰር እንጂ እንዴት የዛን ጊዜ ወጣነው ወጭ እንዴት ዛሬ ደግሞ ተመልሰን ደግሞ በሬ እንደገና ምን ገዛ ሁለተኛ እትያል ማዘን አሁን እሱ እንዴው አሁን ሌላ ነገር የለኝም። እንዴው ባል ብቻ ይምጣልኝ። ገና ሽማግሌ እግራቸው እዚህ መሬት ሳይረግጥ እናንተ በባላችሁ ቤት ናችሁ። በቃ ይው በቃ እርም ከብት እንኳን ሲሸጥ የፍንጥር ተብሎ ይሰጣልኛል። ዝም ብለህ ልሰጥ በግጭ ከብት ተልተክለሽ ይሰጥ ከብት አይሻልም ተናንተ ስሚ ይቺ እኮ እንተና አሁን ቦራ አሁን ስንት ወልደ ያው ተገዛዋ ስንት ጊዜ ይሄ ወዲያ 10 ዓመት ሊጠጋት ስንት ነገር ነው ያሳየች። ቅቤ ነው በየጊዜው ወተቷን እንዲህ እየጠጣሁ ቅቤዋን እየተቀባሁ ስፈልግ እየሸጥኩኝ ስፈልግ ደግሞ ወይፈኗን ስደርስ እያረስኩኝ ጠጆቿን ስንት ነው ያደረሰ። እናንተ አሁን እዚህ ቤት ተተወለዳችሁ ተተፈጠራችሁ ጀምሮ ለእኔ ለቤተሰቦቻችሁ ወይም ለእናታችሁ ወይም ለአባታችሁ ምን ሰራችሁ? እስቲ ይሄን ሰራን በሉኝ። እስቲ ምላሱ አይቆጣም እንዴው ዝም ይበሉት አለለው አይደለም። ግን አንቺ ምንድነው እንደዚህ የሚያደርግሽ? እንዴት ነው ልጁ እኮ ምላስ የሚቆጠር ነው ሲጀመር አትጃል ማዝም ቢያሉ ያሽልተው ነው ያንቺስ ምትሆን ነው የሚባለው። እሱ አሉ ነው የሚባል ይሁሉ ደግሞ 7 ዓመት ነው አሉ አሁን ተምሮ የሚመጣ 7 ዓመት ሞላው የለ እሱማ 7 ዓመት ሞላው። ዲፖርት የሚባል ትምህርት ነው አሉ የተምሮ ደግሞ እድነው ደግሞ ዲፖርት ማለት ጨረቃ ምርምር ጨረቃ ምርምር ማለት ነው። ጨረቃ እንግዲህ መሬት ላይ ጨረቃ አለ። እሱ ደግሞ ዲፖርት ነው አሉ የሚባል ምንድነው ብዬ ስጠይቅልዎ ሳጠናሉ ጨረቃ ምርምር ነው አሉ ተምሮ ይመጣ። ምን ያደርጋሉ ደግሞ ጨረቃ ነው የሚመራመሩ? እሱ እዚያ ላይ ሊወጣ ምን ያደርጋል? ትጋልማዝ እንደ ሞኝ ነው ይልሙት ሞኝ ነው። እዚህ ሀገር እኮ እናቴ እንደ ሻቢያ ጨረቃ ማለት ጨረቃ ያች ጨረቃ እና ሲያን ተመራምሮሽ ምንድነው ጨረቃው ማለት? ቀደምሲያ ጨረቃ ላይ ያሉ ከብቱ ተልኮ ዶሮ ተልኮ ግመሉ ተልኮ ውሻው ተልኮ ድመቱ ተልኮ እንዳለ ተራብቶ ቁጭ ብሏል አሉ። የሚታለበው ራሱ ይሄ ወተቱ የሚያልበው ሰው ጠፍቶ የሰው ጋር ታለለ። የዚህ ጨረቃ ላይ ተልኮ ነው እጆላኩ እዚያ ላይ እና እንዴት ሆኖ ተላከ ነው አሁን እኮ እኔ እና ደግሞ እሱ ደግሞ ስለ ጨረቃ እንዴት ጭንቅላት ግራ ገባኝ። ጨረቃ እንዴት ነው እዚህ መሬት ላይ ያለው ሳያንስ ደግሞ ጨረቃ እንዴት ነው? መሬት ላይማ ሰው በዛ እዚህ ላይ የተለመደ ነው። እርሻውም ሁሉም እዚህ ላይ ማዳበሪያ የማይፈልጋሉ። እርሻ ቢሉ እንደኛ እንደዚህ መሬት አለ ላይ አለ እርሻ ቢሉ ጉልጓሎ ቢሉ ምን ቢሉ እንዳላሉ ምርቱ ፈጭነው አሉ እንዳለ ገብቶ ያልክ እና እዚያ ሊሄድ ነው ለምትኛ አንቺ እዚያ ላይም ለመሄድ ያንን ቦታ ለመያዝ ነው አሉ ተምሮ የመጣ አሁን እንግዲህ ደግሞ ጭንቅላቱን አይተውታል። ትገልማስ ቀደም ሲሄድ እንዴት አይነት ተማሪ አይደለኛስ ይሄድ ብለንስ የፈለገው ይሁን ብለን የላክነውስ እንዴት እና እንዲስ ስለሚያክላሉ እንዴው በእናቱ ወጦ ነው እንጂ የሚሆን ገነነት ነው ራሱ እንዲየገነነ እንደው ግን አሁን ዛሬ 8 መውደቄ ነው እንዴት ምት አንደኛ ክፍል ላይ እኮ ተጨብጭቦልኛል። ምን ሲባል ነው ተጨበጨበ? እባክሽ አንድ ሲደመር አንድ 2 ነው ብዬ ነው። ተው እንጂ 2 አልሽ። እንዴት እውቀቱ ዘልቆሻል አደረሽ? እዚያ ላይ አንድ የቆምሽ አንቺ አንድ ሲደመር አንድ 2 እንዲያልሽ 2 ቀረሽ በቃ ጨንጓሪ እናንተ እኔ ስንት ጊዜ ነው ወለደ አምጪ ስባል ስንት ጊዜ አይደል አንተ ነው ያስጠራው አባቴ ነው እየተባለ እሱማ ነው ተባለ። መቼስ አይካድ አይፋቅ መቼስ እና ስምህን ትምህርት ቤት አስጠራችኝ። ታውቃለህ እኮ አዎ በስንፍናሽ መምህር እኮ ምንድን ነው ያለ ደብተሩና እሷ አይጥና ድመት ናቸው አይተያዩም። ምንድን ነው ችግሯ የተባለልሽ እኮ አንቺ ነሽ። ደግሞ ይሄን ሙያ ብለሽ ትናገሪ። በአንቺ ምክንያት እዛ ትምህርት ቤት እኮ ዘበኛ ተቀጥሬ ነበር። እንዳንቺማ ቢሆን ስመላለስ አንድ ቢሉሽ ተመምህር ጋር ትጣያለሽ፣ አንድ ቢሉሽ ተተማሪ ጋር ትጣያለሽ፣ አንድ ቢሉሽ መምህር ስሪ ያለሽን ስራ አትሰሪም፣ አንድ ቢሉሽ ፊደል ሀገደሉ ነሽ። ደግሞ ይሄን ሙያ ብለሽ ደግሞ ትነግሪኝ። ምን ተጨቃጭቄ እናንተ ዘንድ ምን አሁን ስንት ገንዘብ ነው የሚያስፈልግ? ወላ ገብስ የሚሆንና ደግሞ ለኑግ የሚሆን ሰውም ይመጣል። በርከት አድርገን እናዘጋጅ። ስንዴም ዳቦ ይወዳል ደግሞ እሱ። ቆይ እናንተ ሰዎች ሰውዬው እኮ ሰርግ ሊያሰርግ አይደለም የሚመጣው፣ ቤተሰብ ሊጠይቅ እኮ ነው። ሲመጣሽ ምን ሊበላ ነው ደግሞ? ሰው ሲመጣ እንግዳ ለምን ልናቀርብ ነው? እና አሁን ታደሰንም ደግሞ ሚስጥር ነው
ታፎ እንዳያወጡት ሚስጥር ነው። ትያልማስ አዲሰንም ሊወስደው ነው አሉ። ጨረቃው ላይ ሊወስደው ታዲያ ምን ያርግለት ነው ደግሞ በዚህ እድሜው ጨረቃ ላይ የሚሄድ? እርሻ ያርስም እንዴት አይጎለጉልም? ትመቻለህ ሀገሩ ላይ ያለው እዚህ መሬቱ ላይ ያለው እናንተ መሬት ላይ አልሆነም። ማዳበሪያ በላት መሬት ሰው በዛባት እዚያ ላይ መጣ እና ያለ እንዴት ሆኖ ነው እዚያ ላይ አሁን ታዲያ የሚሄድ? ይሄድ እንጂ እንዴት ምን ነው ቀስ ቀስ እያለ ሁሉ እኛንም መውሰዱ አይቀርም ጨረቃ ላይ እና እሷም እንዳይቀሩ እዚህ መሬት ላይ እንዳይቀሩ ብዬ ነው እንዲሄዱ። እኔ አልሄድም እኔ ሳልሄድ ሲጀመር እንደውም አልሄድም እኔ ሲጀመር አልሄድም። ምን እዚያ በነጣነት እንደው ሄደው ፈንዲያ የለመድኩ ያጊሽ እያልኩሽውን እዚያ ምኑን ተምኖሮ ሽማልማዝ እንደው ግን ጨረቃውን እንደው በይሰሞን እንደው እንትን አላለችቦም አልበራችቦም የባሰ እንደው ብርሃኗ እኮ ብርሃኗ እንደገና እያበራች መጣች። አልወጣ ብዬሽ ነግሬሽ አላስተዋልኳትም። አላየኋትም እንደው ይዋትማ ብርሃኗ ራሱ ጨምሯል። እስቲ ቆይ ስትወጣ እንዲሁ ወጥቼ እንዲሁ ስሪያ ብያታለሁ እንጂ እስካሁን ሰለጇት። ያንን ቦታ ለመሻማት እዚያ ሊሄድ ነው 7 ዓመት ያጠናይ እና መሬት ላይ እንዳይቀሩ እሷ ተዘብዝፈው እዚህ ተወዝፈው እንዳይቀሩ እንደ ሰው እንዲሆኑ ነው። እኔ አልሄድም። ታዲያ ይሄድ አንቺ ተርሽ እንጂ አይደለም አንቺ እኔ አልሄድም። እና አሁን እና ለገና ብለሽ ነው እንግዲህ በሬ የምትያው። እኔ ደንቡ እንዳይቀር ይታረድለት። ጠብ አሉ ወይ ተታደጋ ጠብ የለኝም። መስመር አገናኝቷችሁ ተጣልታችሁ እንዲሆነ ጠይቁ። ምን አገናኝቶ ተታደጋ ነው ደንዋል ተደናድር ተነባባል በስተቀር ምን አገረ እኔ እኮ አሁን ሲሚ ልንገርሽ ዶላሩን አፍሶ መጥቷል። ዶላር ይዟል እሱ እና ተዚያ ሲመነዘር እንዴት በእኛ ሀገር እኮ እዚህ እንዴት ነው የሚሆናሉ? እዚህ እንትን ሲባል ብር ታዩት ገና ሳይመጣ ልጁ ሳይመጣ ገና ታዩት ብር ያዝ አያት እሱ ያደገ ትምህርት ነው። ትምህርት ሲሆን ሲመር ሌላ ጎን ይሰራሉ የሚባል ሲሰሩ እንዲች እንደ ስጦታ እንዲች ይዞም ተመጣ ያን ጊዜ ሽጉጥ ያደርግሏል። አሁን በሌለ ነገር ላይ ያመጣል። አናርድም አይባልም ነውር ነው። እኔ አያየሽ አላርድም። እኔ በዚህ እንትን ወስኗል። ግን አሁን ልጅ ወስኛለሁ። ግን እንደው እቺ ጨረቃ ስትይ ደግሞ ትንሽ መታ ወንደቃ እሷ መታ አርጋኛለች። ሀጅኔ መቼም አልቀርም ማለት ግን እንደው ምናልባት እንደው እዚያ ላይ ወስኖ ቢያኝስ አንቺ ቢያኝስ አንዳንድ ቀን እዚያ ላይ ሆኖ እሱ እንጂ ያለድ አሮ ታላዱ የራሱ ጉዳይ እና እንደው መታ ታረገኝ አስቤ ይንገሩኝ እንደው ሀሳቡን ይለውጡ ማትያል ማለት እውነት መንደሩን ጨረቃ ወስደዋለሁ ብሎ ታለ አይቀርብኝም እኔም መሄድ አልሄድም። ውቴ እንዴት ኧረ አንሸቱ ቦልቅሳጅ ደግሞ መሬት እንደው የመሰለው ዱባ መስሎ እዚህ በፈጠረቅሳ ቢፈጠረቁ እንግዲህ አጥንት ወለቃቅ ምን ማንሳት ነው ተምድር ሌላ ምን ይሆናል? በሞት የተኛውንም የሆን እኮ ነው የመሰለኝ። አስበው ይንገሩኝ ይላሉ። እሱ ልብ መታ ደቃ አርጋኛለች ትንሽ እሷን አስቤ እነግርሻለሁ። ሌላ ግን እንዲሁ ተሰፈሩ አንቺ ግን ያጊሽ እንደ ድሮሽ እሺ አደራሽ ደህና ዋሉ። የምታገኘው ነገር ይኖራት ነው እንጂ አሁን እንዲሁ በሬ እኔ አላደርገውም። እኔ በምንም ታምር እንዲሁ በሬ ዜት ሆነን ግን ትንሽ እቺ ጨረቃ ስትባል እንዲሁ አሁን ትንሽ መታ አረገች። እነሱ ወደው ደግሞ እኔ በሰፈሩ ብቻ እንትን በቃ ደግሞ ቀባሪ ባጣስ እንዳለ መንደሩን የወሰደ ጊዜ እሱን እንግዲህ አስቤ ተነጋግሬ አደርገዋለሁ እንደሚሆን። እስቲ ቆይ እንዴት ነው የምትል? ቆይ እንጂ እሱ ሲመጣ ለሚዘጋጅበት ተሆነ እሱ ሲመጣ ዶላር ሲሰጠኝ መንዝሬ እሰጣቸዋለሁ። እስከዛማ ባለው ተጠቀሙ። በቃ እንቺ 100 ብርና ምንም ያልሽው ምን እንትን አድርገሽ ተጠቀሙ። በቃ ምን ላድርገው? ይሄን 100 ብር አበ ምን ላድርገው? ቡና ምን በመለኪያ ገዝተሽ ሰው ሲመጣ ቡና ሳይገዛም አበ ገቢውን እያወቅህ እንዴት ነው ቡና ራሱ በ100 ብር ይገዛል? ረግዞ ነው እናንተ ረግዞ ነው እንደው እኔ ግድ የለም እሱን እቀበለዋለሁ። እንደናንተ አይደለም እሱ ዶላር አፍርቶ ስለሚመጣ ችግር የለም አወጣለሁ ወጭ እሱን ነው የተማመኝ እንጂ እናንተንማ እኮ ለከሰርኩ ነው። ይሄ ለበቃሽ በይኩስ እንዲው ብቻ ነው። እሺ ይሄው አንድ መራበ አሁን ለአድርገው እዛ የማህበር ብር ልከፍል ነው። እንዴት ቆይ ሰፈሩ ሰዎች ብቻ ነው የሚበቃ? ቆይ ሰፈሩ ሰው ምን እንትን ሲገዛል እንቺ ይሄው በቃ አሁን ምንድነው የምናደርግበት? የምታረጉበት እናርጉበት። ገብስ ብቻ ልግዛ፣ ገንዘብ ጨምሩበት። ከየት እናመጣለን? አብኛ ይሄን ነው ታውቃላችሁ። ተሚናችሁ ወጣ ብላችሁ እስቲ እንደ ጓደኞቹ ነግዱ እስቲ። የእናንተ ጎድ በቅንባ ተሸክመው እንትን ቃሪያና ሽንኩርት ስንት ነው የሚነግዱ? እኛን ብቻ ማድከም እናንተ ስራችሁ እህል ብቻ። አበና ብራት ጨምራን የለኝም። ኧረ ምን ልናደርገው ነው? ይሄን አንቺ ዝም የምትይው ምንድን ነው? አሁን በዚህ ምንድን ነው የምንገዛ?
መቤት ምናምን አሉሽ? እንዴት ያነቃቀውሽ እንጂ ምን አልኩሽና ነው እንደዚህ የምትመችኝ? የሰው ዝም ብሎ ይመታል እንዴት? መች መታውሽ? ምን አንቺ ፊትሽና ኋላሽ የማይታወቅ ጡት የለሽ ቂጥ የለሽ ምን ላድርግ? ተው እንጂ ገሪ ሻይ ልጠጣ አይደል የመጣ? እንዴት የሰው እንዴት ደርሶ ይመታል? እና ሻይ ልጠጣ የሚመጣ ሰው ይደብድባል ትላለሽ እንዴ? ከለካይ ችግር አለብሽ እንዴ? ኧረ ደግሞ አሁን አዞርሽው ያን ነገር ወደዚህ። አንተ ምን አስተያየ? ምንድን ነው ምን አስተያየ ማለት? ምን የተሰቀለ ቀፎ አስመስልሽ እዚህ ወደ እኔ የምታመጪው ምንድን ነው? እና ለጣቢበት እናንተ ነው ወደዚህ አዞርሽ አታጥሪ? ችግር አለብሽ እንዴ ከኔ ጋር? ምን ልስጥህ? ያሰብሽው ነገር አለ እንዴ? ሌላ ምን አስባለሁ? ሌላ ምን አለ? ቤት ያፈሩን ስጭ እንጂ ቆራክ ሰውዬው። ኧረ ገርዴ እንግዲህ ሁሉ የነገር አንተ ምን አስተያየህ? ወደዚህ አትይኝ አልኩህ። የንሳ አንተ ምን አስተያየህ? ወደዛ ልዙር እሻለኝ። አይኔ ሞኝ ነው ምን ያያል አለ ቆራክ ሰውዬው ገርዴ። ኧረ ምን ላድርግ ዝም ብለሽ የመትረየስ አፈሙዝ እያስመሰልሽ እኮ ወደ እኔ እያመጣሽ እኔ ልጠጣ እንጂ እሱን ላይ ነው እንደ መጣሁኝ። ግን ደህና ነሽ? ደህና ነኝ። እንደምን ነው? እርግጠኛ ነሽ? አይ ሰው በእኔ ይፈርዳል እኮ አሁን እናንተ እመቤት አንተ ምንሽ ነው? ዛሬስ ምን እዛ ጎንበሰሽ ከነ ያይጋን ተራራ አስመስለሽ እንደዚህ ብለሽ ያልተመታሽ አንቺ ተደፍተሽ እንዲሁ ነሽ ነው ማለት ነው። ኧረ ገረመቱ ደባላችሁ አይባልም። ዋኔማ እንደ ድሮ ቀልድ ትቀልደኛለች ብዬ ነበር። ችግር አለባት ሰምቱ ዞር በይና ቅጂ ወደዚህ። አንተ እንግዲህ አትጋኛልኩ። ልጠጣ የመጣበትን ጠጥተህ ውጣ። ተናግራታለሁ። በእሺ ቅጂልኝ። ዝም ብሎ ድርሱ እና ወደ ሰው አይዞርም። ወደዛ ዞር ብለሽ ነው የሚቀደም። ለፍልፈን እኛ ጨርሰናል። ሻያችን አንተ ምንድን ነው ዳግን ግር ነው አለለ እንዴት ነው? ሰላም ሰላም ባያለካሽም ተሳስቼ ነው። ኦራ ዛሬ ደግሞ ተነስቶብሻል። እንዴት ነገር ነው? አንተ ጡት አሳሳች ነው ያለ ዘፋኝ አሳሳች እየጸፈረስ ሰምተሻል? ያየት አዲልሽ እኮ መጣ ነው ተብሎ ሰፈሩ ኑሮ ሰምታል። ሁሉ ሰምታል። ስመሽም አንቺ ያ ውጭ ለትምህርት ሄደው ሊመጣ እኮ ነው። አንቺ 7 ዓመት ሆኖታል እኮ ተሄደ። እንደዛ ነገር 7 ነው። አዎ 7 ሆኖታል። እና ምን ነሳት ነገር መቼ ነው የሰማሽ? ሰምተሽ ይሆናል ብዬ ነው። እኔማ ምን እሰማለሁ? እዚህ ቤት ተቀምጬ እየዋልኩ ገበያ በወጣ ነበር የምሰማ። ሁሉ ሰምቶት ብታይ ኑሮውን ሰምቷል። ሁሉም ሰው አንቺ እንደው ምን አሉኝ? እንደው የደስደስ እንኳን ይጀምር ይሆን? ገና እኮ ነው። ገና ነው። ስንት ቀን ሆነው ይሆን? ገና አልመጣም። ገና ወሬ ነው። ገና የሚመጣበት ቀን ገና ነው። መጣልሽኝ? ገና ነው። አንቺ ወደዚህ አልገባም ገና። አረገረገና እንጂ ቤት አልገባም። ገና ወሬ ነው። ደህና ዋላችሁ እናንተ ያለሞት ያየሽ ደህና ዋላችሁ? ተቀመጭ። ሰላም ዋላችሁ? ደህና ነሽ? እንደምን ነሽ? ደህና ነሽ? ሰላም ነሽ ወይ? እንዴት ነሽ? ነይ እስቲ ደህና ናችሁ? ደህና ነሽ? ደህና ናችሁ? እንደምን ነሽ? እንዴ ልም ብለሽ የጠፋሽ ምን ነው? ኧረ አለሁ። አንቺ ምን ሆነሽ ነው የጠፋሽ? እኔማ እንደው እዚህ ቤት ቁጭ ብዬ አይደለም ወደ ታውቂኛለሽ። እንደው ምን አረገሽ እንዴ? መውጣት አለው ተቀምጠሽ ወደዚያው ነው። አሁን ወደዚያው ነው። ደህና ሙያ ይዘሻል። ደህና ነሽ? ደህና ናችሁ? አለ ምን ሆነሽ ነው አንቺ? እንደው ተሰው ሁላ እንትን ብለሽ ተነጥለሽ ሌላው ሰምቶ መንደርተኛው እንዳለ ሲያነቡቀው አልሰማ ብለሽ ነው እንዴ? ምኑን ያያታደሰ ሊመጣ ይልታውጭ አሁን እኮ እሷ እየነገረችኝ እንደው አልሰማሁም እያልኩ እንደው ምን ትናለች? አንቺ እንደው ዝም ብለሽ ወጣ ወጣ በይ፣ ነቃ ነቃ በይ፣ ቤት አትቀመጭ። ነቃ ነቃ በይ አሞች ቤት አትቀመጭ። በመንቃት ነው ብለሽ ነው ወሬ? እንደው እኔ ቤት ስለማልወጣ ነው። ሌላ ነገር ቢመጣም ያልፍሻል። እዚህ ተጎልተሽ ይጓልሽ እና ያው ለውጭ ትምህርት ሄደው 7 ዓመቱን ተምሮ አሁን ሊመጣ ነው አሉ። አንቺ ወደዚህ ኧረ በቅጥሮሽ ተቢ እንደዚህ ወደ ሰው እንደዚህ አይሆንም። ወደ ዛሬ ነው እኮ አለች። አትምታኝ። ኧረ ምንድን ነው ነገሩ? ዝም ብሎ የሰው ስራሽ ጥሩ ነው ወይ? እንደዚህ ወደ ልጣም እናንተ ደህና ናችሁ ወይ? እናንተ ደህና ነሽ? ደህና ነሽ? ይኸውልሽ ዞር አድርገሽ ወደዚህ ወጣ አድርገሽ ተቢ። ታያት
ከዚህ ሁላ አገር ይዤ ወጥቼ ባጥቦስ ምን እንትማ መቼም ሰምታለህ? ያያታዴ ልጅ እንደሚመጣ ከውጭ ሊመጣ ነው። እንዴት? አዎ ጨርሷል መሰለኝ። ሊመጣ ነው አሉ። ጨርሶ እንደዛ መሰለኝ እንግዲህ። ቆይ 6 ዓመት 7 ዓመት ሲባል የነበር 7 ዓመት ሳይሆን ቀረ እና 7 ዓመት ሞላው ማለት ነው። ሆኖ ነው እንጂ እና መጣል ቤት ወይ ይመጣል። ቤተሰሙን ነው የተባለ። ቀኑ ሯጩ እናንተ ተቀምጠን እንዴት ይጋልባል እናንተ ቀኑ እና እንደው አልሰምተህ እንደሆነ በዛው ደግሞ ልንገር ብዬ ነው እኮ የትዬ አልማዝ የልጅ ልጇን ስታስመርቅ ታውቃለህ? እዚህ ሀገር ነው አስተምራ ያስመረቀቻት። የዛኔ ውበት እዚህ ይልሻል አይደል? አንድ በሬ ገዝተን ነው አዋጥተን አርደን አይደል ያስመረቅ ነው። እና አሁን ደግሞ አንቺም እንድታስብበት ከሰማሽ አንቺም አንተም እንድታስብበት መዋጮው ልንገር ብዬ ነው። አዋጥተን አያታዴ ደስ እንዲለው ቀለል ያለ በሬ ገዝተን አርገን ልጁን እንግዲህ ውጭ ነው ያሳይ 7 ዓመት ቆይቶ ይመጣ። ግዙለት። ጥሩ ነው እንግዲያስ ደስ እንዲለው አያታዴ ግዙለት እኮ አይደለም ገረመው አንተም እንድታስብበት መዋጮ እንድታዋጣ ነው። ምን ስለሆነ ነው እኔ መዋጮ መዋጣ? እንዴት ማታዋጣ? ምን እንዴት አለው? እና የእሱን ደስታ ለመግለጽ እኔ በሬ ገዝቼ ማድረግ አለብኝ ማለት ነው? ይኸውልህ ያንተ ደስታ ለእኔ ደስታ ነው፣ የእኔ ደስታ ለአንተ ነው። ያያታዴ ደስታም የውበትም ደስታ ሁላችንን ቀያችን ነው። ልክ ነህ። እና ስለዚህ መዋጮ አራራራ አንቺ ልጅነት ይባክሽ እስኪ ተይ ዙረሽ ተነግላሽ መጣ ሶፍ ነው እንትን ምን እንደሱ ነው የሚያምርባችሁ። እንደሱ ወይ በይ እንደሱ ተቀመጭ ወጥ ብለሽ በሶፍ ለሽ አንተ ሶሶ ለምን ትማታለህ ያልኩ የመጣበትን አጣጣ ይልቀንስ የሚዋጣ ይማን ነው? ወሬ ማቆርፈት ትወጃለሽ። ታው ምን ታዋጭ ነው ወጣት ችግር አለ። አያት አይደል? እሷ እንኳን ነፍሳው ካላዋጣ ስትገረም ይኸውልህ ይሄን በውጭ ዙሪያ ነፍስ አወቀ አላወቀ እኔ ነፍስ ስላወቅኩ ነው አላወጣም የሚሉኝ። አንተማ አታወጣ ለምንድን ነው ገረመው? ለምን አወጣለሁ? ከቀያው ለምን ትለያለህ? ከአካባቢ ሰው ለምን ትለያለህ? ለምን አይደለም እኮ ደግሞ ይሄ ደግሞ እኮ እኔ ስፈልግ የማደርገው ሳልፈልግ የምትወው እኮ ነገር እኮ ወይ እንጂ ገረመው ከአያታዴ ጋር ጸባላችሁ? ኧረ ምንም ጸብ የለንም። እንዴት ምን ጸብ? አብረን እየበላን አብረን እየጠጣን አብሮ አይደል ስንጠጣ የሰነበት። ቆይ እኔ ያልገባኝ ነገር አያታዴ ልጁን ሲያስተምር እኔ እንዳስመረቅለት አስቦ ነው እንዴ? ወይ መንደርተኛው በራርዱ እንዳስመረቅለት ነው እንዴ? አሁንም እኮ አያታዴ አዋጡልኝ ረዱልኝ በል እኮ አላለም። እና ካላለ ምንድነው እናንተ እንደዚህ ያስደመርነው የሰፈራችን እንደ ባህል ይዘነው የለ እንደዚያ ስለሆነ የትዬ አልማዝ ልጅ ሲመረቅ እንደዚህ አውጥተን ያስመረቅ ነው። የእሱን ደግሞ እንደዚህ ለምን እንተዋለን? እሱ ስለዚህ መጀመሪያው ባላስተምር ነበረ። ለምንድን ነው አንተ የሌለበት ገረመው? ወይ መታደል እናንተ ወይ መታደል። ትምህርቱ መበጠሻ ነው አሉ። ልጅ 7 ዓመት ሙሉ ተምሮ አሁን ጨርሶ ነው አሉ የሚመጣ። እንዲሁ ጥናቱ 7 ዓመት ሙሉ እንዲሁ አንገቱን ደፍቶ መማሩ ታይለ እንግዲህ አንቺ ልጅስ ጎበዝ አይልች እሷስ ጎበዝ አይልኝ። ጎበዝ ናት ግን እንዴው ትንሽ ይሄ የራስ ቅሏ ትንሽ ጠበብ ወሳናት የራስ ቅሏ እንጂ እንግዲህ የዚያ ታዲስ ልጅማ ራሱ አንዲስ ነው የሚያክል አንዲስ ነው የሚያክል በዚያ ሙሉ ተያዘውማ ጎበዝ ነው። ልጅ ቀደምም እንዴ ሲፈጠር ጀምሮ የተወለደ ጊዜ እኔ ነኝ ራሱን የላጨሁት በምላጭ ያን ጊዜ ስላጨው አልኩሽ። እንዴው የዚህ የራሱ መግነን ይውልሽ እንዴው ማከሉ ይውልሽ ሰጠው። ይሄ ልጅ እንዴው ጎበዝ ተማሪ መበጠሻ ነው የሚሆን ብዬሽ ገምት ነበር። እንዳልኩትም አልቀረም። ይውልሽ 7 ዓመት በዚያ ሙሉ ይዞት በጣጥሶት መጣ። የዚች ግን ትንሽ እንስ እንግዲህ ማለፈለት እኮ ጎበዝ ናት። ድቃቅ ናት። እንዴው ተለው ላይ ምንም አጠረቀም ጎበዝ ናት። ግን አሁን ሞሳ ሆነች። ራስ ቅሏ ውስጧ ፍሬ ናት። ውስጧ ፍሬ ናት። ሰውነቷ ደግሞ ደቆ አንቺም እኮ ነሽ ተደፍታ ትምህርቱን ሌት ትምህርቱ ጥናት እንግዲህ ባለሽ አቅም በጁስ በሞሳይት ራስሽ እስከቻለ ነው። አንቺ እንዳትፈንጅ ትልቅ ቢሆን መቼም እንደ ልጁ ሱስ ነው። ህዝቦችን አስወጫቸው ሂጅ። እስካሁን ተዘግቶባቸው እንደው እንዴት ሰንፋቻል እናንተ ጥሬ ሰጥቻቸው ነው ያን እየቆረጠሙ ሰውነቷ አንቺ ደቀቀች። ትምህርቱ ነው። አንቺ ቢወስድልኝ ጨርሶ መጣ አልኳት። ቢወስድልኝ እንዴት እንግዲህ አይሄድም። ታውጭ ሀገር እኮ 7 ዓመት ተምሮ ዲፖርትድ የሚባል ትምህርት ነው አሉ ተመርቆ የመጣ ዲፖርትድ የሚባል ትምህርት ተመርቆ መጣ አልኳት። ወደለው ትምህርት ወደለው እዚህ ሀገር እንዲያውም ያ ትምህርት ይሄ ዲፖርትድ የሚባለው ትምህርት እዚህ ሀገር አይሰጥም። እስቲ ታይት ነው እንዲያ የሚባለው እና መቆን ቴቴ አጉድለ የመቼት ነው ቴቴ ያቀርቷል። 7 እንግዲህ 7ኛው ትምህርት ነው ዲፖርትድ የሚባለው ውጭ ሀገር ነው የሚሰጥ። እዚያ ተምሮ ጨርሶ እንዲያው በጣጥሶት መጣ። አሁን ምንድነው አያታደም አለፈለተ እንግዲህ መቼም አንቺ ነሽ ምንድነው ብትኝ ትምህርቱ የጨረቃ ላይ ጥናት ነው አሉ። የሚያጠና ጨረቃ ላይ ያለውን ነገር ማጥናት ስለ ጨረቃ ጥናት ማገላ ያስመስላል። አሁን ገባኝ። ውበት ገረመው ቅናት አስመስልብህ። ኧረ ቅናት አይደለም ገባኝ። ቅናት ያስመስልብህ። ማስተምረው ልጅ የለም ያስመስልብህ። አሁን ብድሬ በምን ይመለስልኛል ነው አይደል?
እንደዛ ደግሞ ይባላል እንዴት? እንግዲህ ማህበራዊ ኑሮ እኮ ያለ ነው። ምን ችግር አለው? አላዋጣም። እኔ ያያታደ ልጅ እኔ ሲማር እኔ ላስመርቅለት ነው ወይ እያለ እየሰማሽ አይደለም? አቅም በፈቀደ መልኩ ገረመው። ይልህ አንተ አላቅምህም አዋጣ የሚል ሰው የለም። ያገኛትን እንዳቅምህ ታዋጣለህ። በቃ እንደ አቅም ከሌለኝስ? ከሌለህም አይደለም በቃ። ስለዚህ አቅም የለኝም ነው የሚባል። እኔ በየ ገረመው አቅም አጣ አይደለም ሰው እያስተማረ ባስመረቀ ቁጥር የምጎተትበት አቅም የለኝም። እኔ አቅም ይደክሟል። በቃ ተውት። አቅም አጣ አይደለም አንተ አካባቢ ጋር ወይም ደግሞ ተለይታ ያያታደ ደስታ ለኔም አይደለም ያንተም ደስታ ብለህ ነው እንጂ ማዋጣት አቅቶ አይደለም። ብር አጣ አይደለም አንተ። አሁን ገባኝ ነገርኩህ እኮ። ለምን ልጅ የለኝም የትኛው ልጅ ሲመረቅ ሊመጣልኝ ነው ያዋጣሁት ብር ማን ሊመልስልኝ ነው የሚለው ይዞ እንጂ አቅም ካንተ የበለጠ እኔ ኑሮኛ አይደለም እኮ ላዋጣ። በቃ ነው ያዋጣና ትንሽ መጣዋጣ አዋጣሁ አይደል? እስከዛሬ ያዋጣሁት በምን ተመልሶልኝ ያውቃል? እና እንደዛ ትል መጀመሪያ የወሰድኩ ንብረቴን ዝም ብዬ በማንም እደፋለሁ እንጂ ለኔ አሁን አንድ ሰው ደርሶልኝ ያውቃል? እንደዛ ነው የሚባል። አሁን እኮ መለስክልኝ እና አንተም አታዋጣ ልጅ የለኝም ሲሳይ እንደዚህ አትበለኝ። በቃ አላወጣም አላወጣም በቃ ምንድነው ይሄን ያክል ሰው እኮ ፈልጎ የሚያደርገው ነገር እኮ ነው። ለምንድን ነው እንደዚህ የምትል? አቅም እያለ ለምን እምቢ ትላለህ ብዬ ነው። ለምን ተኛ ትለያለህ? ገርም ወይኔ ልክፈል ያዘው ጠጡበት በሱ በሚተርፍ እስቲ ተናደት ታይለት ሄድ እንደሆነ ያው አንሺው ሂሳቡ እንዴ መልስ እየተወሚር ከሆነ ማዋጣቱ ምን ከበደው? እዚህ ሰማይ ጨረቃ እንደ የምድሩን ጨርሷል ልጁ ተበላዩ ላይ እና ሰማይ ጨረቃ የሰማይ ጨረቃ ይኸው ልጅንስ አይውሰዳት። እንዴት ምን ያደርግልኛል? ምድር ሆኖ ታልጠቀመኝ ጨረቃ ምን አደረገው? እንዴት ነገር ቀድሞ ወስዶልሽ ነው እንዴስ ደግሞ የምትበሻሸቂ? በምን ተሰፋፍሮ ነው? ወይ ይሄዳል መሄጃለሁ አይልህ መብረሪያ እኮ አለው ዝም ብሎ እንዲህ ተንጠላጥለው የሚበሩበት አለ። እንዴው አንቺ መቼ ነቃፍሽ መከራ ነው ያየሽው ነው የምትመስይ። እንዴው እንዳልሽው አሁን ይቺ ልጅ ገና 7ኛ ክፍል ናት። ትንሽ እንኳን ከፍ ምኑ ላይ ሊቆም ነው እዚህ ሄዱ? አትመቆም ያለው እንደዚህ ነው። ይሄ ምድር ለብቻ ጨረቃ ላይ ለብቻ መኗሪያ እዚሁ ምድሩ ይሻለናል። እናቴ ልጅና አልሰደት ወይ ያለው ከብት አሉ ወይ የሚታለበው ከብት ወይ የሚዘመረው ሰብል አሉ ወይ አትክልት ወይ ፍራፍሬ ወይ ውጭ ሀገር ወይ ፈረንጅ እዚህ አይልሽ የሰው ጥረት አለ። አሁን ምድር ላይ በቃኝ አልኖርም ተንግዲህ በቃኝ። ትምህርት የሚፈቅድልኝ ጨረቃ ላይ ሄጄ ለመኖር ነው። ዘመድ አዝማዶችን ይዤ እኔ ያላሉ እንድን እኔ ግን እፈራለሁ። ተማርሽማ አሁን እሷን ይወሰድልኝ አልሽ። ዘመድ አዝማዱን ስትይ ጊዜ ነው እንጂ አባቱን ታደሰ ሊወስደው ነው እኔ ተባለ ገባ አለ መቼ ሊመለስልኝ ነው? ትቶ ከሚሄድ ከሆነ ምን ይሄን ያክል ስንት አይነት ሰው አለ ነው ይሄው ደሞ አንተ ሰጉነ ደሞ ምን ሆነሽ ነው አንቺ? ምን አለ ነው የምታይ? እንዴት አንቺ ወደዚህ ዙረሽ እንዴት ታጥፊያለሽ? እንዴት ሁለተኛ ብትነካኝ አጋጫለሁ። በሩን እዘሽ እኮ ነው መግቢያውን እንዴት እነሱንስ ታላቆች ናቸው ብዬ ነው እና ገበያ ማታርስ ሲተቀመጥ ከያታባ ገበያ ያለው ሰው እንደዚህ ይሆናል እንዴ? ኧረ ወዲያ ገበያ ላይ ብዬ ድመታለሁ። መሰግሽኝ እኮ እንዳለ እና መሰግህ ቻራው ላይ እንዴት አንተ አላቅምህ ምን አንጠለጠለህ እንደ ሲጀመር በሩን እዛብኝ እኮ ነው ልገባ ፈልጌ እኮ ነው። አንዴ ልለፍ ነው የሚባል እንጂ ሰው እንትን ተመታ ይስከባይ ሰው ትልብኝ ማንኳኳቴ ነው። ኧረ እየተመታ ፈረደብልክ ሲል ሁለተኛ ብትነካኝ ሽቀንጥራ ባለሽ ምን እናንተ ምን ወደ ባሰ አይደል አይደል? በሷ እጅ እንደዚህ ያዚያ ከግርግዳ ጋር ተጣጋህ ማለት ነው። ወንድ ያገኘልህ ወይ እንዴት አድርገህ እንደገፋችኝ የተሻለ እንዴ? አሁን እንግዲህ ይችን ልጅሽን መውሰድ ይወስድልሽ ነበር፣ ግን ትምህርቷን አልገፋችም። እሷ ተሰበት አቺ ደህና ናት እኮ እስቲ አስቢ ስንትና ስንት 7 ዓመት ተምሮ ተዚያ ላይ ደግሞ 12ን ጨርሶ ምን ብሎ እስከዚያ አስተምትማር ደግሞ ታረጃለች። አንቺ ምን ማርጀቱ እንዲሁም አብራ ብትድም ሾልካ ነው የምትወድቅ። አቃቃልኝ ከመውደቅ አትወድቅም። ደነኛ ናት፣ እውቀት እኮ አላት እንግዲያ እና አሁን አመጣጤ እንደው ሚስጥር ነው ነገርኩሽ። ላንቺ ግን በሬው እንዲታረድ ብሩ እንዲውጣጣ ነው ዋና አመጣጤ። እንዴ እንደው እንዴት ጨረቃ ላይ ሄዶ ዘመድ አዝመድ የሚጠቅማል እኮ ይሄ ልጅ። አንዳንዱ ግን ክፉ ሰው ነው። አንዳንዱ ሰው ስንቱን እንደ ወዳጅ ጠላት ለጊውበት። እኔ በሬ አናርድም ምንድነው በሬ የምናርድ በጊ በቋል ተውጭ ሲመጣ ገንዘብ አፍሶ አይልም ይመጣ አምጥቶ እንደገናኛ እንደመስጠት እኛ በሬ ልንገዛ ነው ይያለ ያለ አመት ደርሶ ሲመጣ ምን አለበት ደግሞ አጋታዴ እኮ በሁሉ ደራሽ ነው። እንዲሁ ለመናውን አሟቂ ነው አጋታዴ ሸጋ ሰው። እልቅ አሁን ችግሩ ምንድነው? ጦም ሆነ ጊዜው ጦም ሆነ ግን ቢሆንም
ታገዝቶ ይቀመጥና ይቆይ። ሲገደፍ ይታረዳል ነው የኔ ሐሳብ። በእንጀራ በዚህ በክክ በማሸን እንሰራለን። ጠላም አለ አርገዋል ቤታቸው። ኧረ ይዘን ይሄ ልንገርሽ ብዬ ነው የመጣው። አመጣቂ እሺ እና ቆይ እንጂ ቡና ጠጪ አልጠጣም። ቆይ አንቺ በባለፈው እንዴት እንደዛ አድርጌ መጥቼሽ እንኳን ዝም አይል ያልሽኝ ነበር። የባለፈውንም የአሁኑንም ጨምሬ ነው የመጣው። ኧረ ነው አይደለ? እና ዛሬ ቀስ አድርጎም የድንጋጤውን እንትን ይላል። ወስድሽ እኮ እዛ እኮ አሾለከሽ ሰደሽኝ እኮ ነበር። ሚስቴ በግኔ የምትደበድበኝ ድገማትና እንዴት ናችሁ? ደህና ነህ ውበት? ደህና ነሽ? ሰላም ነሽ? እንዴት ነሽ እመቤት? ደህና ነሽ? እንዴት ነህ? ደህና ነህ? አማን ነህ? አለሁልህ። እንደምን ነህ? ወይ ጉድ ወይ ጉድ። ደህና ነሽ ወይ? እንዴት ነው? ሁሉም ሰላም? ገቢው እየለመደ ነው? ሸጋ ነው ሸጋ ነው። ምንም አይልሽ ሸጋ ነው። ወይ ጉድ ወይ ጉድ። ሙቀቱ ወይ ሙቀት ቃጠሎ ሙቀት ሆነ። ኧረ በስመ አብ። አንተ ቤት ይቃጠል የተባልሽ መስል ደረሰ ደርተን የመጣህ ውበት ውበት ምንድን ነው? ማነው? አንተ ወይኔ ምን ሆነሽ ነው? ምን ሆነሽ ነው ማለት ምንድን ነው የምትመታ? ምንድን ነው አንቺ የምትመጪ? አንተ ምንድን ነው የምትመታ? ውበት ምንድን ነው ይሄን ነገር? አንድ በይው። እናንተ ሰርፋችሁ አትቀመጡም ወይ? ምን አድርገን እንቀመጥ? እንዴት አይነት ነገር ነው? እዚህ አፈሙዝ ወደዚህ ዞሮ እንዴት አድርገን ነው? እሱ ቤት አንተ ከበጎ ነህ። ምን ነው ተበጎ? ከዚህ በላይ እኔስ ሾልክ ያርኩ ብዬ ነበር። እኔንም አላት ማን የጣለች ሙየው። አንቺ ግን ምንድን ነው? አትንኩኝ ብያለሁ። አትንኩኝ። አንቺማ አትንኪና በቃ አትዙሪብን ነው። አለካችሁኝ። እኔ ነካችሁ። እንዴት አይነት እንዴት ካለቦታው ታመል ነው እንዴ? እኔ እኮ ምንድን ነው ውበት ካለቦታው እንደዚህ አትንኳት በቃ እንዴ አለች። ምንድን ነው እንደ ፀጉር ቤት ወንበር እንደሚሽከረከር ፊታችን ላይ? ኧረ እኔ ሆነ ኧረ ምንድን ነው? እንከባበር እንጂ ማሩ ነው። ዝም ብለህ ጠጣ። ስንቱ ነው በዚህ የተነሳ እንደዚህ ሲዞር ሲሽከረከር? ምን አይነት ነገር ነው? ወደ ደግሞ ቀደደ ተው እስኪ አርፈህ ተቀመጥ። አሁን ምን ልማር? ምን አርፈህ ተቀመጥ? እንዴት አድርጊ ለራስሽ ሌላ ሻይ እስቲ እሺ። መጋጫውን እንዴት ወደዚህ በላንተ ያ አልበዛም? አይ ከይልኝሽ ስማ እንጂ አስከይልኝ። እኔ በራሴ ነጋት አስከይልኝ። ባይሆን አዙሪልኝ። እኔ ኋላ ተናገር። አንቺ ሰዎች እንዳይጠፋ ይቅርታ እንግዲህ ዞሪልኝ። ተምንጥፋፋ ዞሪልኝ። ሁለት ለብታኝ የለት ማሉ ዞ አንቺ ስራስ ምን ወደዚህ ዞር ብትይ ዋታበና ነው የተጀነቅ ነው እንግዲህ ወደዚህ ነው የማሽ ግድ እኔ እኮ ደረኛ ነገር ቢሆን ጥሩ ነው። ምን እንደቺ እንደ ዱባ አሽኮርኩራ ይዛ ዝም ብላ ደርሳ የምትራገጥ እንደ በቅሎ ያንን ማሚያስጨነቅ በቅሎ ይላል ደግሞ አንቺ ውበት ላኪያት ተረፍክ እናት ያው ፈጀህ ፈጀህ ይሁን ውበት ይሄ ነገር ግን የምትራገጥ እንዳለ ነው። ምኑ ነው ያ ነገር እንደ ያ አንቺ ደግሞ እንዴ ማይገባሽም ያ ነገር ውበት አይንከኝ ውበት እኔ በፈጠረሽ አይንከኝ ነገር በቃ ዛሬስ ተበላሽ። እሱ ባለ እነዚህ የሆነ ነገር ይንቀጠቀጥብኛል። ጭራሽ ዳብሰው ይሄን እጅ ዳብሰው ነው ወደዚህ አይንቀጥቀጥበት ዋ እንቀጠቀጥብኝ ምን እንድትሆን ነው እንደ ይቅርታ አድርጊልኝና ሪዲያ ታገላብጦ ችግር የለውም። ይሄን ልንገርሽ ብዬ ነው አመጣጤ። እነዚያ ላይ ሊሄድ ነው አሉ። እሱ የታደለ ነው እናቴ። እንደው እንታየው ይሆን አንቺ? ከዚያ ላይ እዚህ እኮ አንታየው መቼም ዝንብ መስለን የምንታየው ነው። ታው ዝንብ ሞሳ ከፍ አሞራ አሞራ እና ካክል ይሆናል። ደግሞ አሞራውም አንታየውም። ግን ይሄ እንዲህ የሚያዩበት አላችሁ አሉ። በዚህ አርጎ ታላቂ ነው ወደዚህ እስቲ አቻጋታ ደመችም ጠላ ይወደል። ያን ጠላ ሲከነብል ነው እዚህ ተዚያ ወድቆ እዚህ አሻቦ ምን መሬት ብልሃተኛ ነው። ሰው መስሎሻል? በምናምን ልጁ እንዲሁ በሀብል ነገር ታዲያዘው አርፎ የማይቀመጥ ያረግ ይኖር እዚያ ፈላም ይሸጥ ወደፊት እኔም ሀጅ ላይ ብቻለሁ። አንቺ ደግሞ ታጃለሽ ነው ብሎኝ ሞት አሁን ወይ ጉድ አንቺ ግን ምን ልትቀርሽ ምን አንቺ እኮ ደስ ይላል ሲጀምር ስንደበድብ ያድናችሁ አጃታ ደስ ወራት እንደነሽ ሰላም ነሽ እንደነሽ እንኳን አብሮ ደስ አለ መች እንኳን ደስ አለ ገና ምን ደስ አለ እንኳን ደስ አለ ወደና ኧረ እንደና እንደና ኧረ አሰብ ደህና ነው እንኳን ደስ አለ እንኳን ደስ አለ ደህና ናችሁ መውለድ መውለድ ደጉ ሰላም ናችሁ አብረግ ቆይ እንደነሽ ወይ ጉድ ሰላም ነሽ እንደነሽ ምንድን ነው ምንድን ነው? ደህና ነህ ወይ? ደህና ነኝ። ደህና ነሽ ወይ? ደህና ነኝ። እንኳን ደስ አለህ። ምን አታታስ እንትን አትበሏት። የለም እንዲሁ አንቺ ውበት ይሄ ነገር እንዴት ነው? በርግግ ይላል። ይሄ እኮ ገና ነገር ነው።
አይ እሱ ምን ላድርግ እንደው እዛች ቦታ አጠፋ እስቲ አያታዲስ ሲዞረኝ እስቲ እንደው ቢሆንም እንደው ሰው እንትን ማለት እና እንዴት ነው? ደህና ነህ? ደህና ናችሁ ወይ? መዋጫ አዋጥቻለሁ። ኧረ እናንተ እንደው በደምብ ነው። እኛ መንደር አላስጨንቅም ብዬ ነበረ። ወዲያው አይደል ያወጣን እኛማ መንደር እናስጨንቅ ደግሞ ያንተ ደስታ እኮ እኛም ደስታ ማለት ነው። እንደው ደስ ብሎናል። እንደው ሰው አስጨነቅ እንደው አልወድም። አግብቷል አግብቷል ገና ነው። ጨረቃ ነው እንግዲህ ታገኘም ሴት እዛው ነው እንግዲህ ጨረቃ ትገቢያፊ ውስጥ ጨረቃ ላይ ነው የሚሄድ። አሁን ትምህርቱ የጨረቃ ትምህርት ነው። ማታ ነው አይደለም? ጨረቃ ላይ ነው የሚሄድ ነው የሚል ጨረቃ ስለ ጨረቃ ምንነት ነው የሚማር። ጨረቃ ላይ ለመሄድ እየተደሰ መሬቱ እያለ ለጨረቃው መማር ምን ያደርግለታል? የሚያደርግለትማ ይኖራል። ይኸውልህ አሁን እንግዲህ ምድር እንግዲህ የሰው ልጅ እየበዛ እየጠበበ ይልተር ነው። አየህ እሱ ምን አረገ? ተመራምሮ ምን አረገ? ጨረቃ ላይ ሄዶ መኖር አሰበ። አች ልጁም እኮ አንድ ጊዜ ደወለልኝ። እዚህ አሁን እዚህ እየተማረ እንዴት ነሽ? ደህና ነሽ ወይ? እንዴት ኑሮሽ እንዴት ነው? ምንድን ነው አለኝ። እና አሁን እኔም መሄድ አይቀርም ላይ ወድሽለ ንቁ እኮ ነሽ አንቺ ድፍድፊትን ተቀደም እዚያ ጨረቃ ላይ ብትፈጠር ይኖሩ ተቀደም ፍጥራቴ እንግዲህ መሬት ላይ ነው። ግን ወደፊት ተሄድኩም ያው በይው እንደተፈጠሩ ያችን መክለፍቲትን አርጌ ቆሎይትን ምን የትን ጣላይትን ድፍድፊትን አርጌ ወስጄ ደግሞ እዚያ አረጪ ሰጥሻለሁ በብርሌት እሞስ ተቀምሻት። እሺ እዚያ ለሚኖሩ በይ እና ልጅንም አደራንሽ አስቢያት። ተህድራ እምቢ አልሽ እንጂ ትወድቃለች ተንሻታልሽ። እንግዲህ ትወድቃለች ዝም ብላ ነው መሽሎክለክ። ተስማሙ ትህርታሽ ትሄዳለች ትቅርታሽ ትቀራለች። እስቲ አባቷን አማክሬ በይ እንደፈቀደው በይ እንግዲህ ይሄን ልንገርሽ ብዬ አንቺ ቤት አትቀመጭ ውጭ ተቤት። እሺ እወጣለሁ። አትውጭ እያለኝ አይደል ሰውዬው። አንቺ ያለም ወርቅ ይኸውልሽ ቅድም አረጨ ያልሽውን ነው ልንገርሽ ብዬ ነው። ታሆነ ድፍድፍ አዘጋጅ እንጂ አረጨ እዚያ ላይ አይሆንም ይተናል። ይሄን ልንገርሽ ብዬ ነው። ድፍድፍ ይሻላል። በቆሸቆሽ ነው በጎማ ያ በቆሸቆሽ ደግሞ ጎማ እዚያ ሰንገላፍድ አይሆንም። በቆሸቆሽ ትልጥፍ ነገር ግን አስረን እኔ እንወስደዋለን። አረጨው ይቀር ነው በይ ወይ ገታዲ ያንን አረቂና ጠላ ሲከነብል እንግዲህ እዚያው ተዚያ ወድቆ እዚህ አሻቦን የሚሆን ዶጨት ወይ ፍደው እዚያው ምድሩ እንዳይችለው ደግሞ ቤት ያለው ልጅ መጣለት። እዛው ጨረቃ ላይ ሆኖ ቁጭ ብሎ ደብዳቤ ጣፈልኝ። በፖስታ አረገና ላከልኝ። ኋላ አንድ ላነብ ፖስታውን ቀድጄ እንዲህ አድርጌ ገልጬ ሳይልህ ፊደል የለውም ባዶ ወረቀት። ለካ እዛ የተጣፈው ጨረቃ ላይ የተጣፈው መሬት ላይ ነበር። ኧረ ይጣፋል ይገኛው እዛው ይቀራል። አየህ እንደዚህ የለቀቀው ጨረቃ ወደ መሬት ዝም ብሎ እንደዚህ ለቀቀው። ኧረ ሰው ነው ያመጣል። መልእክተኛ ሰውዬው እኮ እንደማንደን ሰው እኮ ሄዷል እኮ። አሁን እሱ እንዲያውም ፍላጎቱ የእኛን መንደር ሰው እንዳለ ሰብስቦ ይዞ እዛ ለመኖር ነው እቅዱ። አያታዲየ እንግዲያስ እኔን ይውሰደኝ። አንተ ታዲያለህ ደግሞ አንተ በደንብ ነው እርሻለም ደግሞ ጨለማ ስጠፋ አንተ አብረህ ነው የምትጠፋ። እንትን እቺ ጨረቃይት ስትል ስትገባ አንተ አብረህ ትጠፋለህ። አያታደሰ እኔ ነኝ መደይ። እንዴት ነው አንቺም ሻይ አሁን እዛ ጨረቃ ላይ ሻይ የለም። አይሸጥም እንደዚህ ሻይ የለም። እርጎ ወተት እናረጋለን። ምን ነው ብታይ እዛ እንዳለ አሁን ሰው ነው አይደለ እንጂ ምድሩ ሰፊ ነው። እንዳለ መሬቱ ድንግል ነው። ዝም ብለሽ ማረስ ነው። ውሃ ስትይ ገና እናቴ መሬቱ መቼስ ማዳበሪያ ምን አይል ይሄን ያህል ጊዜ እንደው አስተምረው ተሰቃይተው እንደው ከብቱ ካለ መሬቱ ካለ ታለበ እርሻ ከሆነ ምን ከሆነ ይሄ ምን ቀርቶ ነው? ይሄ ዝም እርሻ ዛም እርሻ ከሆነ ምን አለ አይደለም። ያ እኮ የኑሮ ማመቻቸት የእሱ ስራ ምንድን ነው? ጨረቃ ላይ ለሰው ልጅ የሚሆን መኖሪያ ማመቻቸት ነው ስራው። የተማረበት ጨረቃን እኮ ምን ያህል እንዴት እንትን ያደርጋል። እና እንዴት ጧት ልምጣ እኔ ጧት ልምጣ እንግዲህ ተነጋግረን ያማ ታዲያለህ እኮ ግን ትጠፋለህ፣ ትመሳሰላለህ ተጨልሞ ጋር ተባልክ። አሁን እዚህ ቀን ሲሆን እዛ ማታ ጨረቃ ላይ እዩ። ምክንያቱም አሁን እዛ መሬትን እንዲህ ቁልቁለህ የምታይ እንዳይመስልህ ጨረቃ ላይ እንዲህ ነው። እንዲህ በቃ ፊት ለፊት ነው የምትታይ። እንዲህ መሬትን ገልብጠህ ነው ወደ ላይ ነው የምታያት። እንዲህ ተገለባብጣ እንደዚህ አይደለም የሚታይ ጨረቃ ላይ ያለልህ። አሁን አንድና አንድ ስንት ነው? እሺ ሁለት ነው አይደል? በቃ በጨረቃ ህግ ግን
4ም ሊሆን ይችላል 10ም ሊሆን ይችላል። እና እንዴት ጨረቃ እኮ ያለች ተለይ ነው እንጂ ከታች አይደለም። አሁንማ እዚህ ሆነሽማ እንደዛ ሌላ ነው የሚሽዛስ እኮ ነው እውቀት እኮ ያልኩሽ። አንቺ ማገላበጥ የምታውቂ ሌላ ነገር አሁን ተሰደኛለህ ጨረቃ ታገላበጥ ሁኔታውን አይቻጣርቻ መታወቂያ የሚሰጡ እኮ ይሄ ነገር እያለ እኔም አልወጣም አንቺ ማለት ዛንዴ ተቸገር። አቤት አሽ ያየሽ ደናሽ ነው እንደምነሽ ደና ነሽ አደና ዛሬስ ምን ግሩ ጣለሻ አትኩናችሁ ነው እንደምጣፉ ግን በይሰሞን እንዲው እቺ ሱኒ ስሩ በባዶ ጊዜ ትመላለሳላችሁ። ዛሬ ልብ ብላችሁ መጥፋት ምን ያጌታ አዲስ ልጅ ሊመጣ የለ የቱ ያ ውጭ ወጋችሁ እንኳን ደስ ነው ወሰይ ወሰይ ለመንገር ነው የመጣው። ይሄን ልነግርሽ ነው የመጣው። ሲመጣ ነው ተብሎ አደራሽ እንዲሁ ብቻዬን ረጭም ቦጭ ብል ምኑ ተመኑ ይጠራቀም። ኧረ ጠላትሽ ርጭም ቦጭ ደግሞ ምን የጋራችን አይደል ደግሞ ብቻሽን ርጭም ቦጭ ልትይ ይመጣ ነው በሰኝ ተብሎ ልሽ በሬውንም መግዣ ብር እንድናውጣጣ ብዬ እናውጣ እንጂ ዝም ብዬ በየመንገዱ በየመንደሩ ስንጓለለ እንኳን እንዴት እያሰበ ያወጣም እንዴት አዳሚ ምን ሆኖ ነው እንዲሁ አንቺ ብቻ ነሽ ሰው እኮ ሌላው እኮ እምቢ አውቀሽ ነው አንዋጣም። ኧረ ምን አፈር ደም ቢበላ በልቶ አደራሽ ብላ መብላት ሳይብላ ምን ነው ሙላው በልቶ ታያት አደ ገንዘብ ያለውን ያልቀመሳለ ታውጭ ነው የሚመጣ ልጁ ብር ይዞ ይመጣል። እሱ እንደገና ማረድ ሲገባው እኛ ደግሞ ኋላ ነው የሚያርድ ደግሞ ኋላ ነው የሚያርድ እኔም አልኩ እሱንስ እና ጨርሶ እንደው ምን ሆነ ሁላ 7 ዓመት ጨርሶ ዲፖርትድ የሚባል ትምህርት ተምሮ ማለት አውቀሽ ነው በቃ እኔ 50 እንጀራ ነው እንደው የምጨምር ተመጓጨው ውጭ ለዲፖርትድ እጨምራለሁ 50 እንጀራ ደግሞ እንግዲህ ስታለቀልቂ አቸ ተይ እንጂ ዝም ብለሽ ያለውን በሬው እንጀራው የማይቀርብ ቆይ እንጂ አሁን እና ያ እንደዚያ ምንድነው እንዳልሽው ነው ያላውቅልሽም ያልሽው ትምህርት እንደው ምንድነው 50 እንጀራ የሰጠሽው ትምህርቱን 50 እንጀራ የሰጠው ትምህርት ምንድነው ዲፖርትድ እና ምንድነው የሚባል ተምሮ ጨረቃ ላይ ጥናት ሊያደርግ ነው አሉ። ጨረቃ ላይ ሊኖር ጨረቃ ላይ አሁን እዛ አጣርቻ የጤንነት እውነት ያምኑ ተጣርቶ አሁን እዛውን እንዲሁ ልቡ ጆ ያለ ሰው አይፈልግም። አሁን አንተ ልበጡ አይደለ አትወድ እሱ ሳይሆን ፓስተር ያለ ልበኛ ሰው አንቺም ትንሽ ታፍሽ አረ ተዋላም ቢኖር ያሰሳል እንደው ምክንያቱም ሰው አንድ ሰው ነው የሚያስፈልገው ጨረቃ ነው አያታዴ ግን እንዲሁ ዛፍ ላይ እንኳን ወጥቼ ማለት ነው እንዲህ ብዬ መሬቱን ካየሁት ዝቅ ብዬ እንዲሁ እንደዚህ ዝም ብሎ አይኑ ወላ ዞር ነው የሚል እውቀት ያለው አዛህ ጨረቃ ላይ ሆኜ መሬቱን ካየሁት ቀጥታ ነው የሚመጣ። እናንተን ለማስተማር አሁን እንደው አይኑ በለበለላ ካላ አይደለም ተባልኩ። አሁን እናንተን ለማስተማር እኔ ራሱ ወደ 10 ዓመት ሊፈጅብኝ ነው። ሰቅይት ነው የገባው በዚህ ልጅ ምክንያት እንዲሁ በቃ ሌላ ሰው ይዞ ሄድ እንጂ ሌላ ሰው አረኛ እኛ ነው ምን እኔማ ኑሮ የስ እንግዲህ እዛው ሆነ አይደል እንግዲህ አንተ ልጅ አሁን አንድ ሙሽት ባገኝ አግብቼ መሄድ ነው ሚስት እንዴ አያታዲ እንዴ ትምህርቱ ምንድነው ይባል የተማረው እሱ የተማረው ያው ይኸውልሽ እንደ ዶክተር አችም ይሄ ምንድስና እንደ ምንድነው እንደ ምን መምህርም አለ አዎ እንደ ዶክተር እንደ ባይለት እንደምን የነሱ ደግሞ አሁን የሚማረው እሱ ዲፖርት የሚባል አለ። ዲፖርት አዲስ ነው እዛ የጨረቃ ትምህርት ትምህርት ነው ይዞ አይገድላት ታላቅ ጨረቃ ነው ፈጣን ጨረቃ ላይ ራሱ ሰው በቃ እንደው እዚያ ላይ ሊኖር ነው አሉ። የምድሩ በቃኝ እዚያ ላይ ነው የምኖር ብሎ ኮችን ደግሞ ተሰው አደራሽ ምን ነው አንዳንድ ሰዎችንም ይዤ እሄዳለሁ። ሰው ያንሰኛል። ጨረቃ ላይ የሰው እጥረት አለ። ምድር ላይ ደግሞ ተጨናነቀ፣ ሰው በዛ። እዚያ እንደሽ ያልሁን ብሎ ሰው መራርጦ ይዞ ሊሄድ ነው። ኦሮ ያየሽ ከዚህ ሰው ሊሄድ ኦሮ ከዚህ እኔማ እንዴት ነኝ አገጭ ያየሽ እንዳትጅ ኦሮ እርምሽ እንዳትጅ መጨከንሽ ኦሮ እንዳትጅ አደራሽ እሱ ሄዶን ያለቀር እንዳትጅ ሰው ያየው ኦሮ ተው እንዳትጅ አሁን እንደውን ይሄጅብበት እኔ እንደውም አንቺን ይወስድሻል ብዬ እንደውም ጠለው ምኑን ታጣብጫለሽ። አረ ያየሽን ያለድም እርምሽ አለድም ኦሮ መጨከንሽ እዚህ ተቀምጨን ጣይን እንደው ግርፋቷን አልችዬ እንኳን አጠገቧ ሄጀላት አንድኛን ከሰል ታርገኛ አደረሽ ተቋቆርብሻለሁ። እንደው አንቺም እንዳትጅ አረግ እኔ አልቀርም ያየሽ እንዳትጅ እኔ አልቀርም ያሳ አጠገቧ ሳለድም ጠቁራለሁ። እዚህ ሄደሽ ምን አለምሽም ብታይ አረ ከዚህ በላይ ዓለም ምን አለ እንዳትጃች ያየሽ ማርያም አራ አጭርምሽ እንዳትጅ ታዩማሽ እኔ መሄድ አይቀርም። እንደውም ተላው ላይም ማለት ነው እንጀራውንም ብሩንም ነይና ወሰጁ። እኔ አልሄድም እንዴት
ታልጅነቱም ይወደኛል። እሺ የየተድል ነፍሱ ነኝ ብታይ እንደው በልጅነቱም እነሱ ቤት ልር ነበር የሚል ነበር ታየኝ ይዣት ልር ለሚል ያንቺን ጨምሬ ቦታን ማጣበብብሽ አለድም ትቀሪ ነይና ውሰጂው ታየኝ እኔ ነው መጀመሪያ ነው ታጃለሽ ለጠላውም ለምኑም ብዬ ነበር አልኳት። ተይው አለድም እየመድብሽ ነበር ወደ አትመድቢኝ መጨከንሽ ምን አልኩሽ? ምን ትፈሪያለሽ? ወይጅሽን የጠቁራለሁ ብዬ ነው እምት ሌላ የለም በይ ተቋቁራለሁ ሁሉ የፈቀደሽ እዚህ ሞኛ አልቻልኳትም። ማደራሽ በጥላ ነው እንዲህ ተዘርግተለደ አሁንማ እንዲውስ ይሉሽ ሰው ምናምን እዚያ ላይ ከብት እየላኩ ስለሆነ ከብቱ ምኑም እየታለበ ነው አሉ እዚያ ላይ አንተን ከብቱ ምኑ እየተዋለደ የሚያልባቸው እየጠፋ የሰው ጥረት አለ። አሁን እንዲያውም በሰሞን አላለይተሻትም እንዴ? እንዲያውም ብርሃኗ ጨምሮ እንዲያው እየተቃጠልኩ ነው ተቃጥያለሁ። እኔ አለድም ማጠገቧ ተክቴም ብዬ እኔ እንደምትመርጥ ተለው ላይ እሷን ይሄ ልንገርሽ ብዬ ነው አመጣጭ የለም እና ነይና ውሰጂው እንጀራውንም ጋግርልሻለሁ ብሩንም መዋጮውንም ሁሉንም ነይና ውሰጂው። እኔ አለድም ታገኝ እኔ ትህር ነኝ ሰዳት ነው የሚል በይ ሰዳት ነው እንደው ነፍሱ ነኝ በይ ቃሉን ጠብቀሽ ነይና ውሰጂው። ኧረ ምን አልኳታ አደረ እንደ ደግሞ ዛሬ ህጅ ኧረ መጨከኗ እኔ ለጨረቃ ስማ ሲከድ ቢዋል ደግሞ ጨረቃ ላይ ይከዳል። እሱስ ምነት አላጣው ትምህርት እዚያ ጨረቃን የመረጠ ምን ሆኖ ነው ምድር ያሎችን ቢሰራ የሚገርም ነው። ግን አሁን የመጣ ትምህርት ነው አይደል? ይሄ ዲፖርት አሁን ነው ጨረቃ ላይ ነው ራሱ ነው ሌላም ተጓደኞቹ ላይ ሆኖ የፈጠረው ያለኝ የፈጠርኩት አለ። የሚገርም እኮ ነው። እና አንተ ብትል እንደዚህ ትማር እንደዚህ አይነት ትምህርት የማዛው ግብርናው ነው እንጂ ትምህርትማ እንግዲህ በእድሜም እየፈጀ ስለሆነ ግብርናው ነው። እዚህ ያለውን መሬት ለአንድ ሰው ሰጥቻ እዛ ያለውን አርሳለሁ። ምን ችግር አለው? እና እኔን ይውሰደኝ ልጁ እኔን ይውሰደኝ። ኧረ እዛ ይኖረዋል እጮኛ ጨረቃ ላይ ይኖረዋል። ደግሞ አጉል እኔ ወጮኛ ላልኩ እዚህ ያለውን ለራይ ሰጠህ እዚህ ያለውን አዎ እዚህ ያለውን ማዛው ይውሰዱበት ማለት እኮ መሬት ያለው ስለቀኝ እንግዲህ ይፋጩበት እንዴው ተንግዲህ ምን ታዲያ እሺ ባህሪ ታይቶ ነው አትታይም ጨለማ ነህ እዛ ተመልክኩ እንደው እኔ ቆርቆር ነው ይሆን ያለሞት አዋጣን እኮ ነገ በሬው ልንገዛው ነው ተወጣ ተሰበሰበ ኦራ ብዙ ብር ነው የተዋጣብት ያጊሽ መጣ እኮ እንደውም እሷ ስትነግረኝ ኋላ ደግሞ ያጊሽ መጣ እንዲሆኑ አለችኝ እና ደስ አለኝ እና ትክክል ነው ያያተዲ ደስታው የሙላችን ደስታ አይደል የቂያው እኮ ደስታ ነው እና ሸጋሩ እንጂ ሸጋሩ ስልክስ ደስ ይላል ከምትይ እስቲ ጨረቃ ላይ ባትወጪ እንደሶች ባውን ከሀገር ለቀሽ ውጭ እስቲ ጠንክረሽ ተማሪ እስቲ እንደሌለው ደህና ናት ትምህርቷ ደህና ናት እንዴ ያልሽስ አባሻት ምንድነው ደህና እና በል እንኳን መዋጮ ተዋጣ እንጂ እኔም ጠላ በጥብጫለሁ እንጀራም ጋግሬያለሁ ያንን ይዘን እንመጣለን በቃ ነገ እንደውም ደግሞ ቆንጆ የተነጠረክብ የለሽ ኧረ እንዴ ቶሙስ አንተ ደግሞ ቶሙ ሲከተፍ አይደል ምን እና ከብቱማ ሲታረድ ነው ቀል ያለኝ እንግዲህ ለማለት የምላስ መብያ አብረሽ መተሽ ድፍድፍሽን ጠላሽን እንጀራሽን ይዘሽ የዕለቱን እንጀራም ተጋግሯል ጠላም በጥብጫለሁ ግን እንዳንስ በዛ አድርገሽ ነው መያዝ ብዙ ነው እንጀራም ነው እንግዲህ ጨምራ አድርገሽ ነው ሸጋር ጌታ ያጊሽ ጋር ምን ተነጋግረናል ሸጋር ግን ነው ሴቱ ተነጋግሯል እንዳለ ጠላም እንጀራም ይዟል ግድ የለም ድሮማ ምን ሚስቴ ታኮርኛለሽ እኮ እንደው ልናገር ካፌ ወጣ ነው እንጂ በለ ስለመጣ እዚያ ስጦን ላስገባው ነው በል አገባቡ ምን ከብቶች ልትቀር አታባጭ ደህና ነሽ? እንደምን ነህ? ሰላም ነሽ? ደህና ነህ ወይ? አማን ነሽ? እንዴት ምን ታረግ ነው የመጣ ደግሞ ዛሬ? አንቺ ደግሞ ያንቺ ነገር ግራ ያጋፈኛል። ምን ነው ግራ የሚገባ? ወይ ግን ምንድነው ግን ማታገቢ? እሰይ አመጣው ደግሞ ለመጣብህ እኔ እባክህ አላገባም ነው። አግቢ እንጂ ለምን ደግሞ አታገቢ? ብታገቢ እኮ ጥሩ ነው። አትባል ጠፋ እንጂ ማግባቱን ጠልቼው እንኳን አይደለም። አንቺ ላይ ብለሽ እንጂ ባለ ጠፍቶ ነው። ይልም መጣው ታይ ይልም እንዴ አታይ እንዲሁ እንዲህ ወደዚህ አርግኛ እንዴት ኧረ ይወጭቃ ምን ችግር አለ? እንዲሁ አጣበርኩ በዚህ በቀየው ለኔ በል ይልም በተወሩ ልታገቢ ጥሩ እንጂ ጓዳውን ክፍት ከሚሆን ሁሉም ነገር ክፍት ከሚሆን ኧረ እንዲሁ ሰው ግጣሙ ሲያገኝ ጥሩ ነው። አይ ቶ ቆይ አንተ ለምን ተወት አታረገኝም? ምን ሌላ ሰው ለምን አትፈልግም? ሰው እኮ እያመኝ ምን አራ ማንም አላማህም። እንዲሁ አሁን ከታመነ አይቀር ልልህ ማለት ነው። ወይስ ባለው እንደው የጠይም ሰው ሸጋ ደግሞ እቺን አመጣችሁ እኔም እንደሰጣ እኔም እንደሆነ አላወኩም። እንደው እንደው ለማየት እንደው ያን ካለ ወዲያ ጓጓ ስትጓጓ ትኖራለህ እንጂ ማን ያሳይሃል? ኧረ አንተ ምን እንደው
ሌላ ቢጤህን ብትፈልግ መጣብሽ እዚህ ቤት እያልማዝ አተ እንዴት ዋልሽ? ደህና ነሽ? እንዴት ዋልሽ? ደህና ነኝ። ደህና ነሽ? ደህና ነኝ። ሰማሽ? ያያት አዲ ልጅ ስመጣ አሁን ያየሽ ነገረችኝ እኮ እነ መዋጮ አለችኝ። እኔም እኮ እሱ እንዳወራሽ ነው የመጣው። አሁን ሁሉም እያዋጣ ነው፣ በሬ የሚገዛ ተብሏል። አሁን አንቺ አዋጣሽ ቀርበሽ። እኔ አልወጣሁም በደንብ ዘመራ። እንዴት ከዚህ በፊት ሲሄድ ያዋጣን እንደዚህ እንዳይሽው ደግሞ ሲመጣ እሱ ነው እንጂ ደግሞ የሚገዛ እንጂ ምን እንደምናወጣ አራት ያልማዚው እንግዲህ ሲመጣኛ ነን እንጂ አዘጋጅተን የምንጠብቅ። ያውስ ደግሞ ጨረቃ ላይ የሄደ ልጅ ያው እስቲ አንቺ ልጅ በቀድም ሲመረቅ እንዴት ነው ያደረግነው? ያማ እኛስ ሲሄድ ሸኘን ነው አይደለ? በዛ በትልቁ መኪና ተጭነን ሄደን ያጀብነው ሁሉ እና የኔ ጊዜ እንዲያደርገ የሱ ጊዜም እኮ ሲሄድ እንዲያርገን አረብረበን ሸኘን ነው አርደን። አሁን ሰምተሻል አልሰምተሽም? ምኑን ነው ያያ ታደሰ ልጅ ሊመጣ መሆኑ ሰምቼ እኔማ ሰማሁ። ታሰማሽማ እና ሰማሁ። ያየሽ መጣ ነገረችኝ። እና አንቺና እኔ እንዴት ነው የሆነ ነገር እናድርግ እንጂ እንዴት ምን ማለት ነው? እኔ እና አንቺ ነው። እኔ መዋጭዬንም እንዳገር አውጥቻለሁ። አሁን ደግሞ ሲመጣ ደግሞ 50 እንጀራ ያንጋግሬ ለምን እንድትስ ለተባለው ትምህርቱ ለተመረቀበት 50 እንጀራ ያንጋግሬ ነው የምሄድ። እስከ መቼ ነው እንዲህ ጎረቤት ጥሬ እንደሚለቅም ደሮ ኩል እያልሽ ተምተጂ? ያዋጣት ግን እኔ የመሰለ ግርማ ሞገስ ያለው ሰው አብሬሽ መሄድ አይሻልም? የለም አንተ እና እኔ አንመጣጠንም። እኔ እኮ ይኸውልህ ጠልቼህ እንዳይመስል እንግዲህ ምንድን ነው አንተን የመሰለ ሰውም አላገኝም። ደግሞ እንዲያስል ደስ አይበል። ኧረ አይበል ችግር የለም ግን ማለት ነው እኔ እናንተ ተጋብተን አንድ ላይ ስንኖር ማለት ነው አንተ ክልፍልፍ እንደማለት እንዲህ እንደማለት አይነት ዝም ብሎ እንደማለት ይላል። ያንን ታልክ ማለት እኔ አርጌ ሰፍቼ አርጌ ደግሜ አንተን ፍሬ ያልባለ ማረግ ብዬ ነው። ለዚያ ብዬ ነው እንጂ ኦክቶ እሱ በሷ የተነሳ እንዲሁ ኦክቶ በሷ የተነሳ ነው እንዲሁ ነው ተንኮላሽቶ የቀረ እንዳይባል እንዴት እንደምወድ ተኝቼ እራሱ እኮ አልጋ ላይ መጠጊያውን ይዤ እንደው ታልገው ላይ ማለት ዘጭ እንቦጭ ብዬ እኮ ነው ወደክ። እኔ ስታየኝ መጠጃ መስላለሁ? መጠጃ አቅፈህ የምተኛ እኔ ስታየኝ ታልጋ ላይ ተኝቼ የምወድቅ ሰው መስላለሁ? ሰው ይዤ ያንን ተማቀፍ እንደው አንቺ ልቅ በባረግሽ እና አይ እንግዲህ ነገር እንዳታመጣ ደግሞ ምንድነው ይኛል ዙሩ ይኸውልህ። እኔ አሁን አንተን አቅፌ ተኝቼ እንዴት ብዬ ነው እኔ ታልጋ የምወድቅ ነው? እንደው ተምንድነው ያገናኘው? ግን ደግሞ ሲመጣ እንዴት ነው ሲመጣ ደግሞ እንደዚህ ምን ያደረጋችሁም እንዴ እናንተ? ለምንድን ነው ሰውንስ የምታስቸግሩ? ኧረ ግናቴ አዲስ ሆነ እንዴ ዛሬ ደግሞ? አዲስ አይደለም ተደርጎለታል ብዬ ነው። አዲስ አይደለም ጨረቃ ልጅ የወጣ ሰው እንደዚህ በእውቀት ሲያረገንኛል ስማችንን ሲያስጠራ ዘጨረቃ ልጅ ሲሄደ ሰው አላቸው ግን እንደውነት ነው ጨረቃ የተባለው ይወሸል ደግሞ በዚህ ወንኩ ያየ ስትለኝ እንደው ጨረቃ ላይ ሄዶ እንደዚህ ነው እንደው ምን ይሰዳሉ? እኔ አልሄድም አልኳት። እሷ ሄዳለሁ ብላለች ጨረቃ። እንደው አንቺ ግን ተጃሰበሽ አልጨረቃው ነኝ እሱ እዛ ሳላሰብኩኝ ገና እኔን ሳለት ያየሽ ሄዳለሁ ብላለች። እዛ ሰውቃት የማይኖር ደግሞ እዛ ጀስ እንዴት አድርጌ ኖረው አሁን ይኸውልሽ አንቺም ተመጣሽ እንደተደጋገማችሁ መቼም ተናንተ አልለይም ሲሆን እንደው ምን ያሰብኩ ነጭ በነጩን እኔ እና አንቺ ደግሞ እናሰራና ጋቢውን እንጨምርና ያስቸጋ ነው እንዴስ አደርጋለሁ ደግሞ ያማ ደግሞ እኔ እናትሽ ደግሞ ምን አንቺም አንቺ ነሽ እኔ ምን ይሄ ነው እንደው ትያልማዝ እንደው ታግዘኛለች። በቀድሜ እንትን ያልኳታለች የተከማቻለ እንግዲያስ በይ እኔ ጋር ትንሽ እሳት ኖራት ቀር እሷን እናጋጭና እንግዲያስ ተሎ ብለን ያችን አሰርተን እንስጣ እንዴ ካልሆነ ማይሆን እንግዲያስ በይ እኔማ እንደው ያየሽ እንዲያስተለኝ ደግሞ ደግመን የምናረግ ብዬ ነበር። እንግዲህ ኋላ እንደው ጨረቀው ምናምን ስትል ቀም ብሎኛል። እስቲ ላስብበት ብዬ ነው የሰደድኳት። እሷንም አታጓጭ እንደው የጠይም ሰው ፍቅር እኮ አይበለው እና አይበለው ታልክ እንግዲህ ያለ ምን ይልልህ? ኧረ ለኔ ይበለው ለኔ ነው አይበለው አንቺ ለኔ ይበለው እኮ ነው ያልኩሽ። አታጓጭ ድሙ ይችና መጣችሁ ደም አንቺ እኮ ጥቁር አዝሙድ እኮ ያንንም አውቃለሁ እኮ እኔ ጥቁር አዝሙድ እንደሆንኩ እኮ አውቀዋለሁ። በደንብ አድርጌ ነው የማውቀው። ግን አንተ በጀ ሌላ ነገር ነው የማደርግህ። እኔ አንተን ታልጋ ላይ ፍርጥ እንዳልከው ዘጭም ቦጭ እንዳልከው እኔም ዘጭም ቦጭ አድርጌ በአንተ የተነሳ እኔ ስህተት መግባት አልፈልግም። እንደው አታጓጭ ግቢ ወልገባ ወልገባ ምጭክን ይልም እሱ ባል ወልገባም
ታይ እያሉ ነው። ኧረ እንደው ተውማ እያሉ ነው የምትል እዚያ ሌላ ሰው ፈልግ በቃ። ረግ እንግዲህ ነገር እንዳታመጣ ፍቅር ሸጋ ነው አሉ እና ጠይም ሰው ሌላ ፍቅር ፈልግ በቃ። እኔ ደግሞ አንቺ ነኝ ነው ሙጭጭ ያደርገኝ ሙጭ እውነቴን ይሁን እናቴ ረዳ ጠላታቸው ይሙት እቴ ብላሉ እና በቃ አዎ ኧረ ሄዷል አሉ እንደውም ያያ ታደሰ ስም እዛ ታጽፏል አሉ ጨረቃው ላይ እንደውም ሌላ ብዙ ጉድ አለ ነገር ነው ደግሞ ተመራምሮ እሱ ሄዷል መጥቋል። በይታዩ እንግዲህ አስተውሆነ አሁን እንዳልሽው እናደርጋለን። ያንንም ተናንተ አልለይም እንዳፈቀዱ አወጣለሁ እና እዚያ ላይ እንሰጠዋለን። እዚያ ሲመጣ ያርዱቀን አሁንማ ጦም አይደለ እንዴት ነው ይሆናል? እዛው ደስ እንዳለው እርዱ ሲታረድ እኛም ነጭ በነጭና ልብሳን ተባረክ ብለን መርቆልን ነው። እሺ እናቴ እሺ መቼም የልጅ አዋቂ ነሽ አንቺ አሸነፍሽን ተያየሽ ወን ይሸናነፍ እንጂ እንደዚህ ባሰና ነገር ግን ሳብልሽ በሞት ያፈርሰለ ግቢና እንጂ ነይና በሞት የትንሽ ቆርሰሽ ግድ የለም እንዴት አደርጋለሁ እንግዲህ አየሽም እንዲህ አለችኝ እሷም እንዲህ አለችኝ የራስ ጉዳይ እንደው ለምን ልም አይልም አልዋጣ ደግሞ ተሰው ልለይ ነው። ይልቁንስ የልጁን ከብቱስ የሚታረድ ገና ሲገደፍ ነው ጦሙን የተባለ ግን ሆኖም ሲመጣ እንድትነግረኝ አተ እንድትሰማኝ አንቺና እኔ እኮ ልጅ ብንወልድ ማለት ነው አይደለም ጨረቃ አልፎ ጉምዛ ይሄዳል። የሁለት ፈጣጣ ልጅ ምን ይሆን ብለን ኖሮ አንቺ ሰላይ ነው ምን ታያለሽ? አንዱኛው አራና ይቅርብኝ ኖሮ ምን አይነ ላይ ታያለሽ? አይነ ነው እንጂ ሌላ ምን ይታያሉ? ያላይ አትስባለው እንግዲህ በልማ እንዴት ነው? እሺ ለባር የለም እሱ ባለው እንግዲህ ነገር እንዳታመጣ። ለማን የምትቆጥሪው? እኔ አውቃለሁ በቃ የኔም ይሆን ኩስትር ያለ ነው እንዳንተ የሚከለፈልፍ ሰው እኔ አልወድም ማለት ነው። አንቺ ልጅ ግን እንደው የሆነ ወደሽኛል መሰለኝ። አረግ ወጭቃ እንደና ተወደድኩ አይሽርገበከ በጣም ይሁን ፍጥጥ እስቲ ሊል ሰፈር ይኸው በዚህ በኩል ዳመና ሰፈ አራዳ በልማ መርገብገቡ ነው ዙሮ ይኸውልህ ሌላ ዝም ብለህ ፈልግ። እኔ ኮስተር ቆፍጠን ያለ ግን ያለ ወንድ እፈልግልሻለሁ ችግር የለውም። አንተ ፈልገህም አይደለም ራሴ ነኝ ፈልጌ የማገኘው። በቻው ይሄን ምን ይመስለው ነው ይጠይም ሰው ፍቅር ፍቅር ሲፈር ሰምቼ እዚያ በለመድክበት ፈልግ። አደረሳችሁ ተዘጋጃችሁ ሰው ሊመጣ ነው አሁን እኔን ገንዘብ መቀበል ታውቁለት ምን አረግ ታለቀ እኮ የለም ተነስቶ ነው ሄደ እኮ አሁን ወጣ። የት ነው ሄደ? እንጃ መጣሁኝ ጠብቁኝ ብሎ ነው የወጣው። የምልሽ አተኛኘቱ ግን እንዴት ነው? እንደው እንቅልፍ ርቦት ነው የኖረው አንቺ? እንጃ አላየሁትም። በጎኑ ታቺው ጀር በጎኑ ነው የተኛ። ምን በጎኑ ነው? ተዘቅዝቆ ነው እንጂ አላየሁትም። እሱ እናንተ እንደው ምኑ እንደነካው ትያልማዝ ያየሽ ቀርተሽብኝ እኮ የምቶች ተዘጋጅተዋል። እንዴት ተዘጋጅቻለሁ እኮ እናት ያርገው ተሸክመው ይዘውት የሚንገዛገዙ ጭብጦ ነው በሪዝቁትና ተልተሎ ንድማ ረፈደ ሰው ቀድሞን ደግሞ ያን ያልሽውን ነገር ደግሞ እንዳያመልጥ ኧረ አያመልጠንም። እኔም ያችን ንጎቃቅቼ በዚህ በሳሪት ሞልቼ ይዤለት ይወዳል ነው ገጀ የምቶ ተልተል ላሽከስ ወይ ህት ያዘው ኧረ ተይው አይተኸው ነው እንዴት ዋት ስነሳ እንዴ ተዘቅዝቆ እንዲሆነ ይላል። እንዴ አይሰማም አይለማ ባሻው ጎኑ ቢተኛ አንተ ደግሞ ቁመቱስ እንደዛ ሰማይ ያከላ ደረሽ ነው እንዴ እኮ ነው አጎንብሶ እኮ እንዴ እንትን የሚያየኝ እኮ እንዴ መሬት እኮ ነው የሚያየኝ። አበንተን እኮ ነው አንተ ስታረጅ ሰው ሲያረጅ ቁልቁል ነው ለዛ ነው። እና አንቺ እንዴ ቁልቁል የማይሽ እንዴት አርጅተሽ ታለ ሆነ ነው እንግዲህ እንጂ ተበልጪ ነው ቁመት እንት ታውቂያለሽ ነገሩ እዚህ ተጎልተሽ አንቺ ወይ አታገኝ ወይ እንትን እሱን አረጩን ያዡማ። እሺ ልብሽ ጠፋይ በራዱን ይዞ ተስተተሎ ወልድ ቶሎ ቤት አንቺ ተጠብልሽ ምን ላምጣ ቦልዶቃ እኔ ታተጎ በቆልየት አስቀመጥ ቆልየቷ ተሰበረ በዋንጫ ገለበጥ አይ ጨረቃ ድንቡልበጥ እንደዚህ ማለት ስለ ጨረቃ ነው መዝፈን ያለባችሁ። ያለ ወርቅ ታሎ በእንጂ ወደ ኋላ ነው የምትሄጂው። ጨርሻለሁ ተሰናርተን በሰው እንድንደርስበት እንዳይቀርመን አንቺ እንዳትተው ታዩ ኮታንሽ ነጠላሽ እንድበሽ ውስጥ ለሷ ስጫት እሷ ተያዘው ታዩናሽ ባሉ ኑ እንድበሉ ቅንባጥቼ እኮ ነው በል ጨረቃ ድንቡልበቃ
እኔ ቤት ገባቸው ቀን እኔ ቤት ያሉት ሰዎች ፈታተጎ በቁል ቤት አስቀመጡ። ቁል ቤቷ ስትሰበር በዋንጫ ገለበጡ። አጃቆሎ ስንዴ ቆሎ ይችን ትተሽ ያችን ተሎ ኧረ ትልትሎ አለ እኮ አብ ቆሎም እኮ አለ። አጃቆሎ እኮ ቆሎም አለ። ቆይ ላቀርብ እንደው አቀራርቡ ሰው እንዳያንትን ጨረቃ ደቡል በቃ አይ ጨረቃ እንዲህ አንጋጥጬ ሳይሽ ኑሬው አሁን እዛው አንቺ ላይ ልመጣልሽ ነው እንጂ ልቆምብሽ ነው እንጂ ልቆምብሽ ነው። አይ ጨረቃ እዛ ጨረቃ ላይ ሄዶ መቅለብለብ አብ አሁን ላምጣው። እንዴት ቆሎ አታጓጅ አደረስከው? ምንድን ነው ዘጉ የሚያደርገው? ምን ነው የማደርሰው? እኔ ደግሞ ሆስፒታል መስሎኝ ነው የላኩት ልጅ መስሎኝ ነው እንጀራውን የላኩት። ምን ወሬ ታውቂያለሽ? አግቢ አይበሉሽ እንጂ አንቺ እንዴት አይነት ቁመት ነው ይሄ? እኮ ይሄ በሩ እኮ ያስገባውን ቁመት አድጎ እንዴት አምዘግዝጎልሻል እምልሽ። ሰይ እንኳን አደገ። እኔ እኮ ጨረቃ ድረስ ሄዶ እዛ ሀገር ድረስ መማሩ እዚህ ቤቱ ላይ እኮ ቢቆም ራሱ እንደዚህ ይነካታል ጨረቃ ቁመቱ። አንተ እንኳን አደገ። እሰይ እንዲያ ነው እንጂ እንዴት ነው የሚባል? አሁን አንተ ምን ልታደርግ ነው? እኔ ላይ የመጣ ዝም ብለህ በዚሁ ቢያሰናት ነው እንጂ አሁን ሰው ያየን ሰው ባልና ሚስት ናቸው ብሎ እኮ ነው የሚያማን። አርጎት ነው ይማን። እስቲ ይወድ አንተ መታማት አልፈልግም። እኔ እፈልጋለሁ። እጅ እስቲ በይ እንደስ ነው። እንኳን ደህና መጣህና እንኳን ለሀገርህ አበቃህ። ዋናው እሱ ነው። ካም ነው የሚሉ የትናንትና ልጅ እንዲህ ባልዚ ግርጅብጅብ አርጅቶ ምን ሸመከለ ያያታችሁ ስትኖርም ደስ ብለኛል። ሁላችሁም ወለፊው በጣም እኔ በእናንተ የተነሳ ሁሉን ነገር ትቼ እናንተን ብዬ ናፍቃችሁኝ ነው። አገሬ እንዴት እንደናፈቀችኝ ነው። እኛም ደስ ብሎናል። It is amazing. I am amazed. የሁሉ ነገር ለኔ ነው ወይ ዝግጅቱ? ሌላ ምን አለን? አንተን መምጣት በጉጉት ስንጠብቅ የነበረ ሁሉም አለ። በሬም አለ። ድርንክ አልኮል ይዘ ሁሉ እንትን ጠላ አለ። በሬም ንገረው። ሲገደፍ ነው የሚታረድ። ሲገደፍ ቁርጥ ናፍቆት እንደሆነ ተሻኛውም ከታናሹ ነው የምናበላው። አጭ በሬ ወክስ በሬ ቧ ሻኛለው በሬ አይታደሰ ወክስ ነው ግን በጣም ጎበዝ ነው ሲያስረዳው። ምንም ችግር የለ። ለኔ ብላችሁ ነው ወይ የለፋችሁ ይሄን ሁሉ? ሌላ ማን አለ? ለአንተ ነው እንጂ በለው። I don't know how to thank you. የሁሉ ቡና ሁሉ ዝግጅቱ ደስ ብሎኛል። ቆሎው ምኑ በተለይ ደግሞ እህቶችን ሳገኝ ደስ ብሎኛል። እኛም ደስ ብሎናል። 7 ዓመት ሙሉ እዚያ ተቃቅቶ ተምሮ አፈር እኛም ሀፒ ጎበዝ ነው ግን ታደሰም እየሞከረ ነው። Beautiful culture. የቡና ቀዳጅቡ እንደው የምግቡ የምኑ የእናንተ አለባበስ ሁሉ ደስ ይላል። ኑጉን የሚወቀጣችን ያጌሽ ናት በለው ንገረው። ያጌሽ ናት ደስ ይላጥ ወቀጥኩለት ዚስ ብላክ ፉድ ኑግ ድዝ ስሜን ጥቀሰው። ያጌሽ እና ብላክ ፉድ ድዝ ኑግ ጭብጥ ፍትፍት ብልት ወያጅሽማ ገና ሊመጣ ነው ሲባል አይደል እንዲያረበረበች አሶ ደግሞ እንደዚህ እዚህ ራሱ መምጣቱ ራሱ አላዋጣም ብለዋል ነበር ገንዘብ። ስለ ሁሉም ነገር አመሰግናለሁ። ዋናው እሱ ስሎሊ ያያታ ልጅ እኮ ትያልማዝ የኛም ማለት ነው። እሱ ወለደው እንጂ አብረን ያሳደግነው ልጅ ነው። ምንም ችግር የለም። አይዛችሁ ገሬን አመሰግናለሁ ነው ያለው። በቃ ችግር የለውም ያለው። ባታዋጭም ተሰግናለሁ። አትቸገራችሁ ለኔስ በቃ እንደው ስለማጣም ብራ ላው ሰው እንደው እዚያ አይናፍቅም ወይ ምናምን በልልኝና እንደው አልናፈቀም ወይ? Please tell me. በጣም በቃ እኔ ለራሳቸው አጨብጭብ ለሱ ሲጨበጨብ ምን እና እንደ ሁላችሁም ደስ ብላችሁኛል። እንደሱ ለማለት አይደለም። አረሳውም እንዴ? ዋናው ቋንቋ እኮ አቋጥችንም ብለን ለታደገ ምን ነገር ስታለፈው እሱ አይ ደግነቱ ክፉ አልተናገርንም። ደግነቱ አልተናገርንም። ምንም መምጣቴን
እንድታውቁት ብዬ ነው። ስለማይችል ያለው ደግሞ ስለማይችል ነው ይመስለኛል። እንዲሁ ነህ ምን ቆንጆ ነው። ደህና ነህ? እንዴት ነህ? ደህና ነህ ወይ? ሰላም ነህ? ሰላም ነህ? ሩግር አወራ ደግሞ አወራ። አማርኛ አልጠፋውም። አንተ እንዴት ነው አገሩስ? እንዴት ነው? ጨረቃስ እንዴት ነታ? ጨረቃ ነው የሚል የዛ ጨረቃ ምን ገና ጨረቃ ነው መማሪያ ያልከኝ ነው። ዛርግ ብለሽ ነው ገና ወዴት ነው? ጨረቃ አልማርም እኔ። ምንድን ነው ጨረቃ? የጨረቃ ብሔር ነው አይደል የተባልክ? አይ ውሸት ነው። ያጠናኸው ጥናት ጨረቃ ላይ ነው የተባለ። እንግዲህ እኛም የሰማን ትምህርት ሞክሬ ታደንም ሊወስደው ነው። እኛም እንሄዳለን እያሉ እሱን አዘጋጅተን አሁን እሄዳለሁ ብሎ የምማረው ትምህርት ሌላ ትምህርት ነው የነበረ። በእርግጥ እሱማ ዲፖዝ ነው ብለኛል። ዲፖርት ተደርጌ ያለሁኝ ብዬ ነው የተናገርኩት። እንደሱ አይደለም። የኔ ችግር ነው በእርግጥ። እኔ ግን እኔ አልሄድም። እኔን ተዚህ ታነሳኛል። እነሱ ናቸው የሚሄዱ። ደግሞ ጨረቃና መሬት ሩቅ ስለሆነ መልሱኝ። ወጪ እንዳታስብ እኔ እግሬን አላነሳም። ቀረ እንዳይልህ ትራንስፖርቱ ከዚህ ሁሉ ያላወቅኩትም ሲሻበሉ አሁን ትራንስፖርት ጊዜው ወቅቱ ተወዷል። ትራንስፖርት በዛ አድርጋችሁ ያዙ። ሰው እንዳታስቸግሩ። መጓጓዣው ባቡር ሊሆን ይችላል፣ አውሮፕላን ሊሆን ይችላል። ቆይ ተናገር። ዝም ብሎ እሱ እየተማርኩ ነበረ፣ እየሰራው ነበረ፣ ያው የነገ ህይወቴን ለማስተካከል ቤተሰብም ለመርዳት። ግን አጋጣሚ መጥፎ ጓደኛ ገጠመኝ። ክንትርቱን ነበር ማለት እንጂ ነጭ ጓደኛ መጥፎ ገጠመኝና ታክሲ አሽከረክር ነበር። እና ታክሲ ውስጥ አደንዛዥ ዕፅ አስቀመጠ። ድራግ እና አደንዛዥ ዕፅ የሚጨስ ምናምን ነገር ነው። በህግ የተከለከለ ነው። ከዛ ፖሊስ ተቆጣጠረ። ምን ብሎ ያያታ ዲልኛ አትልም አንተ? እንዴት የማያውቁኝ እኔን እንዴት አሁን ፖሊሶች ያዙኝ፣ 6 ወር አሰሩኝ። አፈር ልብላ እና ዋሳጠ ነው። 1 ሜትር በ1 ሜትር በሆነች ክፍል ውስጥ ነው ለ6 ወር የታሰሩት። በቀን አንዴ ነው ሜትር ካልሆነ ሰውዬ 1 ሜትር በ1 ሜትር በጣም ይከብዳል። ወይኔ ወንድሜ ታጥፎ ከርሟል እንጂ ከባዱ ነገር። እሺ እኔ በቃ አገሬን በቃ ቤተሰቦችን ጎረቤቱን በሙሉ እሱን ነው የተመኙ የናፈቁኝም እናንተ ነው። ወይ ጨረሻ ጋር 20 ዓመት ሊፈርዱብኝ ነበረ። ግን የሰው እዚህ አስረን አናስቀምጥም በሚል ሪፖርት ከሀገራችሁ አባረሩኝ። ህግ ወጥ ሰው ነህ አንተ፣ ለዚህች ሀገር የምጠቅም ሰው አይደለም ብለው ከሀገሩ አባረሩኝ። ምንም ዶክመንትም ምንም ሳልይዝ መረቁኝ ነው ዲፖርቲን እንኳን ሳልይዝ። ዲፖርት ማለት ማጠቅም ሰው ነህ ለሀገሪቱ አትበጅም ብሎ አባረሩኝ ከሀገራቸው። ከሀገር መባረር ማለት ነው ዲፖርት ማለት። አዎ ያያት አዴ ልጅ ነኝ እኔ እንዲህ ያህል ብልግና የለብኝም ሰው ጓደኛ አሳስቶኝ ነው ብለህ እሪባትልበትም ፈረንጁ ላይ ተዋቂት አዴ እዚህ ማታባረር ሀገር እንዴት የማያውቅ አያት አዴ ነው የማያውቅ? ወይኔ በሰው ሀገር ወንድሜ ተንገላታ። ታፍህ ተመጀመሪያውም አንተ እንዲያው ታፍህ ያዝ ያደርግሃል። ይኸው ዝምታ ይወዳል። ይኸው ፈረንጁ ነው አሁን እዚያ ማን ያውቃል? እዚያ ፈረንጅ ሀገር አንተ ልትታወቅ እንዴት የማያውቅ ታዲያ እዚያ ባልታወቀ እንደው እንጂ ይስንዴው ዝም ብሎ ነው ያባል። አሜሪካ ነገር ያለው ሀገር ሊታወቅ አንተ እዚያ አንተን እዚያ ማን ያውቃል? እንዴት የማያውቅ እንዴት ስንት እድርና ስንት እኮ አቋቋምኩ ሰው እኮ ነው። እንደ እድርተኞች ሁሉ እኮ አሜሪካ ናቸው። እንግሊዘኛ ሲፈታል አሁን እኔ እድርተኞች ላይ እሱ አለደ አያ ያውቀው ነበረ። መጀመሪያም ቢነግረው ያያት አዴ ልጅ ነኝ ብሊስ ቢለው ዲፖርት ሲባል ተመርቆ መጣ ብዬ በየመንገዱ ስናፈው አይ አለመማሪያ እኮ ነው። ዲፖርት ሲባል ብዬ እንዳለ ያያት አዴ ልጅ
አያስፈልግም ሀገር አትወድህም ብሎ ያባረረ ምን አይነት ህግ ነው? አሜሪካን ምን በድያት ነው? ዋናው በሰላም መምጣት እና ወንድም ምን አርጊያት ነው? ምንም ቆይ እንጂ በሰው ስልክ ደውለህ ልመጣ ነው ዲፖርቱኛለሁ ጨረቃ ላይ ጣሉኝ ያልከኝና ምንድን ነው? ቆይ ብያለሁ እና ጨረቃ ላይ ልወጣ ነው ሆኖ ነው ያልከኝ? ጨረቃ ላይ እኮ ጣሉኝ ያልኩ ሜዳ ላይ ጣሉኝ በቃ በቃልኝ እኮ ማለት ነው። ዲፖርትስ ያልከኝ እንዴት ምን ዲፖርት ተባረርኩኝ ያው ጨረቃ ላይ ሜዳ ላይ እንግሊዘኛ ነው። አይ እኔ ደግሞ ይሄን ሰምቼ በየመንደሩ እየሄድኩ እንዳለ ስነፈው እንደውም ፊት እናንተ ዲፖርት የሚባል ትምህርት ተምሯል ጨረቃ ላይ ሊመራመር ነው ልሄድ ነው ምን እያልኩ ወገቤን ስቆርጥ በየመንደሩ ይቀርታርጉልኝ አልሞት ዋናው በሰላም መምጣት ነው። ብቻ አሜሪካ የምትባል ሴትዮ ግን ምን አድርጌት ነው? ተዋት ቀረባቸው ረገደም ችግር የለው እዚህ መሬት ሞልቷል። ታርሳለህ በቃ ምን አባቱ ትነግዳለህ? ፖሊስ ግን ባገኘው ቆይ እኛ ወንድሞች እንዳታስብ ቀረህባቸው። በቃ ያለህን ስማኝ አዱኛ፣ አሁን ለምረቃ ብለን የገዛነው በሬ ነበረ። በቃ ውሰድና አረስብት። አንድ ገመድ መሬት ሰጥቻለሁ። እኔም አባትህ ቆሜ ነዋል እንጂ መሬት ሞልቶኛል። ታርሳለህ። በሬም ሌላ አንድ በሬ እገዛልሃለሁ አብረህ አንድ ላይ ታርሳለህ። ኧረ የኔ አንዱ ደክሟል። እንደውም እኔ ጋር ይቀናጃል። በቃ ይሁን ወገን ያለ ሰው ነው የሁላ ሰው አሁን እንዳንተ ነው የሚጨነቅ ምንም ነገር እንዳታስብ። እኔም ያው በበኩሌ ላንተ ለመንቀሳቀሻ እንዳይከፋ እንደ 2 ኩንታል ጤፍ እሰጥሃለሁ። እሷን ሸራ እሱ ባለው ያልገረፈውን ወይ ፈንስጠው እሰጥሃለሁ። ያንተ ነው በቃ ደስ ያለው ሙሰድ እንደው ቅር እንዳይል ተባረኩ። ሁሉም ነገር በወገን ላይ በዘመድ ላይ በአገር ላይ ነውና እናንተም እንዲህ እንደው ይሄ ልጅ ልቡ ሳይሰበር እንዲህ አድርጋችሁ እውነቴን ነው ደስ ብሎኛል። ደስ ይበላችሁ። አሜን። አጃታ አይደለ ለሁሉ ዳራሽ አይደለ እና እንደው እዚህ አሪስታ እኔ ልቡን እጠግነዋለሁ አይሰበርም። እንትን ብላ ነበር እንደው ጎበዝ ናት ግን ስራዋ ብዙ ተስፋ ሰጥቻችሁ ከንቱ ብሆንም እናንተ ግን ከጎኔ ስለሆናችሁ በጣም ነው የማመሰግን። እናንተ ካላችሁኝ እኮ በቂ ነው። በቃ ባለው ያለውን ነገር መስራት እችላለሁ። እዚሁ ሀገሬ ላይ ሰርቼ ቢያንስ ክሳችኋለሁ። ይቅር በሉኝ። ተቀመጥማ ቡናውን ቅጡ ጠላውን አምጡ። ናፍቆ ይሆናል በሉ አጠላሉ እናምጡትማ ካልሆነ ተሸማቀቅኩ እኮ እንደው ወይ ታሪክ እሺ ይራፍቀዋል። ይሄ ቆሎ አራጃታ አይባልም። እኔ እስቲቷል አያ አይም ቬሪ ሶሪ ረዳ እንቶ እንግዲህ በቃ ምን እንስርስሪቶ ምን ያሳያ አትቆጣውማ ታደሰ ሰረሰርኩ ነው እኮ የሚለኛው እንኳን በደህና መጣ ነው የሚባል ዋናው ምን ላልኩ እንኳን ደህና መጣህልኝ ነው የሚባል ምን አካሉን እኮ ነው ይዘህ የመጣ ኧረ እንደው ዝም ብሎ ነው እንጂ አሁን ሰው ልጄን አፈቀኝ ስታመት ሙሉ ስታነፈርቅ አይደል ይከረም። ኧረ እኔማ ምን እንኳን እንደው በእጄ ከተተው እንኳን ላገሩ በቃ ትልቁ ነው የሚባል ትልቁ ነው ወይ ዲፖርት ያንተውስ ያንተ ነው እንግዲህ እኔ መቼም ጨረቃ ላይ ለር ነው ብዬ ያዘጋጀው ድፍድፍ እንዳለ ከሰራ የለ ፈረንጅ ታለ ዲፖርት አድርጌ አንድ ጥፋት ታለበት ወዲያ መልሼ ነው የምሰድ። ያው ብድሬን ማሳል መልሳል ቡና አንድ ፈረንጅ ዲፖርት ዳሉት ለሴቱ ስጭ ማለት ፈረንጅ አምጪ ቡና እዚህ ዘንድ አድርጅላት ተቀመጡ። ማን ፈቅዶለት ነው ደግሞ ፎቶ የሚያነሳ እዚህ ዘንድ ራችን ከመጣ እያነሳ አይቼዋለሁ። ቆይ እንደውም አዛ ካገኘሁበት ቦታ አሳያለሁ። ዲፖርት ነው ማረጉ እናንተ ወይ ዲፖርት ወይ ዲፖርት ወይ ዲፖርት ወይ ዲፖርት ያንግራ ሰረሰረች ልትያዝ አስረች ነበር ማለት ናፍቀኝ ነበር ጨረቃ ላይ አትብዬ ማታ መተሻ ወንተሻት አይ ደግሞ ጨረቃ አላየሻትም ወይ? ብርሃኗን ለይታ ቀይራለች ጨምራ ብዬ ደግሞ እስከሚመሽ ደግሞ እኔ ደግሞ እንደው እዳሪ ወጣው አመሽ እንዲያው እኮ ሲጃል ማለት እንዲያው ምን አለፋችሁ እናንተ ስሙኝማ
እንዲያው ዝም ብለን ነው እንጂ ሞኝነታችን እንጂ እኛ እኮ ሌት ተቀን ብንሰራ እኮ ፈረንጆች ራሳቸው ወደ እኛ እየመጡ ነበር እኮ ዲፖርት እያደረግን የምንልካቸው። እውነቴን ነው። ግን ስለዚህ ሁላችንም ጠንክረን መስራት እኮ ይህችን ነገር መጀመሪያ ነበር ታስባት። አይዞህ ጠጣ እንድትዝናና ብዬ እኮ ነው የመጣው። እሺ ተዝናና። ምንድን ነበረ አስቤያለሁ ያልከኝ? እንደውም እኮ ላማክርህ ነበር። እሱ ምንድን ነው? ይኸውልህ አውስትራሊያ የሚባል ሀገር አለ። አውስትራሊያ? አዎ። እና ወደዛ መሄድ አስቤ ነበር። እንዴት? ለምን? ለስራ። እርማይልህም አንተ ደግሞ እዛ ጠፍረው ልከዋል። ደግሞ አሁንስ ጠፍረው አይልኩልኝም። ሌላ ነገርህን ነው የሚልኩልኝ። ተው እንጂ። ኧረ ተው ረግ በል። ኧረ ተው። እኔ እኮ እናንተንም ለመካስ ነው። መቼ እኔ ካሰኝ አልኩ? እኔ መቼ ካሰኝ አልኩ? እንደው ምን አይነት ሁሉ ሰው ተው አይዞህ ሲልህ ጊዜ ሌላ የልብ ተሰማህ አይደል? እኔ ዝም ስላልኩ ጨረቃ እኔን ጨረቃ ጣልከኝ። ጨረቃ ላይ የጣልከኝማ እኔ በአንተ ምክንያት አሁን ዛሬ ጨረቃን ራሱ ሳያት እናደዳለሁ፣ በሽቃለሁ። እንዲያውም ጨረቃ በሌለችበት ሀገር የማትወጣበት ሀገር ብፈልግ በዛ ሂጅ ብንወርድ ደስ ይለኛል። ለነገሩ እሷ ምን አደረገች ጨረቃ? አሁን ማን ጨረቃ ያልወጣ ነው ወይንስ እዚህ የመጣ ነው የበሸቀህ? ቆይ ጨረቃ ላይ ወጥቻለሁ እዛ ነው ያለው ብሎ እኔ ትሩናፊያን ስቀደድ ስበጠረቅ ኑሬ ለመንደሩ ሰው ታዲያላችሁ እያልኩ ስንቱን ጓዝ እያሸከፍኩ ባለሁበት ሰዓት ይሄ ማትና በረዶ ሲወርድብኝ ተይ እንጂ ውበት አይሁን እንጂ እኮ ያለ መግባባት ነው እኮ እሱ ያለ ሌላ። ዛሬ ደግሞ አውስትራሊያ ልሄድ ይላል። እስር ቤት ድጋሚ? ኧረ ያው ማለት ነው። ምን እስር ቤት ምኑን ታወቀ? ምን ሳትጠግቦ የወጣህ እስር ቤት ነው እንዴት? አሁን አውስትራሊያ አንተ ምንድን ለማድረግ ነው? ልታርስ ነው? ልትቆፍር ነው? ልትኮተኩተው? አያ አንተ ብዙ የማይገባህ ነገር አለ። ምንድን ነው የማይገባኝ? እስቲ እኔ አውስትራሊያ ብሄድ ቢያንስ መስራት እችላለሁ። እዚህ የማሰራበት ምክንያት ምንድን ነው? እዚህ አትስራ፣ ተኝተህ ብላ ያለ ሰው አለ? እኔ አባትህ ምን አጉድዬብህ ነው? አንተ በሬው ነው አለኝ፣ መሬት ነው አለኝ፣ ከብት ነው አለኝ። ስንት ጥገት ስንት ላምና በሬ ሜዳውን ሲያጨናንቀው እየዋለ ያንን እንትን አድርገህ መስራት አቅቶ ነው አሁን አውስትራሊያ ምን ትረሪያ የምትል? እንዲሁ ልብህን እንዲያሰነፈው ምን ሆኖ አደራ? እንዲሁ ምኑን ክኒን ወጣው ነው አደራ? እንዲሁ ልብህ እንዲያልጇ ብሎ ወደዛ ወደ ነጭ የሚወስድ። እሺ እንግዲያስ በቃ እኔንም ጨረቃ ብለህ አትጥራኝ። ጨረቃንም ስታይ ደግሞ አትበሳጭ። አልበሳጭ። እኔ እዚህ ስራዬን እሰራለሁ። ምን እንደ መችስ እንደ እንትን ያልኩት ነው። እንዲሁ አንተም ይኸውልህ ከዚህ በኋላ ልብህን እዚህ አድርገው። አሁን እኮ ግብዝህ ነው ያለው። አሁን እኔ ማን ነኝ? አባትህ ነኝ። አየህ የት ነው ያለ? ሻይ ቤት። አንተ ግን ሌላ ቦታ የት ነው ያለ? አሁን አውስትራሊያ። እንዲሁ ምን አይነት ሰው ነህ? እኔ የረሳው ቃይ ነው እዚያ ረስተህ መጣ። ምን ይረሳል? ልቡን ነው እንጂ ነስቶት የመጣ እንትን አለሽ አንቺ ዝርዝር የመቶ ነው። ኧረ እንትን እንጂ ዶላር ይልሽ ዶላር እንዴት እዚህ ምን ያደርጋል? አታውቂም? ዶላር እንዴ የለም ምን ያይቸውም አለው ሲባል እና ቆንጆ ዶላር ሳታውቁ ነው ወይ ሂሳብ የጨመራችሁ? በዚህ በሻው ላይ ስኳር ተወዶ እኮ ነው። ሻይ ከተውልስ ይሆን ይሄን ታውቃላችሁ? ይሄ ነው እኮ መጀመሪያ ዝም ብላችሁ መጨመር ዶላር ምንድን ነው የሚለውን መረዳት ያስፈልጋል። $2 ይዞልኝ መጥቶ እኮ አሁን እናንተ ዘንድ ለመዘርዘር ነበር ባንክ እጄ ልዘርዝረው እንጂ ምን አደርጋለሁ? በልና እንርጠጠውና እንጂ አተ ርግድ ይኸውላችሁ አይኑ እንደተሰቀለቀ እንርጠጠውና ዶላሩን ባንክ እንዘርዝረው። ተው እኔ አታሳብደኝ እኔን ጭምር ተው። እንዲሁ ተው ተመከር። ለአንተ አይደል እንደ እኔ እንደዚህ ሞት። ኧረ እመክረዋለሁ፣ ችግር የለም። ማንን ምከረው? የለም ኧረ ወዲያ ህልውጣ በል እንዴ ንግል ሆኖ ይምጣና አይዞህ እንክብካቤ ያስፈልገዋል። እኔ የምልሽ እንዲሁ
ወዲያ ምን ወስደው ይሻለኛል? ካልሆነ እዚያው ይሄድና ጠግቦት ይምጣ። አግመከራ አንቺ ነገር ደነኛ ሰው መመክረው